ቤተክርስቲያን የምህረት ቤት ናት። ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ይፍታ ይድግ ያንጽ ሆይ ቀድስ ምንድነው የሚለው? ቄሱ ንስሐ ሰጥቶ ሲጨርሰን ለበለው ስንተረጉም ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አያችሁ፣ ይቅር ባይ ለአባቶቻችን ለሐዋርያ ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ነው የሚለው። በምኑ ነው ይቅር የሚለን? በዚያ ደም ነው። ይህንን ደም የሚያሸንፍ ኃጢአት የለም። ዝንቱ ውእቱ ደሜ ዘይትካው ለቤዛ ብዙኃን ወለስርየተ ኃጢአት፣ ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል። ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ነው፣ ንስሐ እስከገባን ድረስ ማለት ነው። እና ቤተክርስቲያን የምህረት ቤት ቤተክርስቲያን የምህረት ቤት ከሆነ ምህረት እንደምታገኙ እያሰባችሁ ኑ። ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት የሰው ልጅ በሽተኛነት የሚነገርበት ነው። ምድር ካንተ የተነሳ ምን ያለች ትሁን አለው? የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለው። አሁን ምድር እያለ ያለው እግዚአብሔር ምድርን አይደለም የሚናገረው። ማንን ነው? ሰውነቱን ነው ምድር ያለው። ምክንያቱም ሰውን ከምድር አፈር አበጀው ተብሎ ተጽፏል። ሰው ከምድር አፈር ስለተፈጠረ ምድር ብሎ የሚጠራው የሰውን አካል ነው። በምድር የተረገመች ትሁን ማለት አካልህ የተረገመ ይሁን ነው። ጠርቶ የፈወሳቸው በሽተኞች አሉ። የፈውስ ቀን ብሎ ማለት ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል ነው? አላነበባችሁም? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ገብረ መንፈስ ቅዱስን አይቶ ፍጡር ነው ለማለት አይቸግርም? ይቸግራል እኮ። አቡነ ተክለ ሃይማኖትን አይቶ ቅዱስ ጊዮርጊስን አይቶ በመጋዝ ቀኝ እጁና ግራ እጁ ለብቻ ቀኝ እግሩና ግራ እግሩ ለብቻ በመጋዝ ተሰንጥቆ መልሶ ክርስቲያን ነኝ የሚል ይሄን አይቶ ፍጡር ነው እንዴት ማለት ይቻላል? ግን ሲደክማቸው ቅዱስ ጊዮርጊስም አንድ ቀን ፈርቶ ነበር አይደለም? አንድ ቀን ፈርቷል። መንኮራኩርና አየና ደነገጠ። መልሶ ግን የጌታን መስቀል አሰበና በረታ። እንኳንም ፈራ። አንድ ቀን ባይፈራማ እግዚአብሔር ነው ይባላል? ድካም ከሌለበት ደካማነቱ ካልታወቀ። ስለዚህ ፍጡርነታቸው እንዲታወቅ ነው። ቁማር እየተጫወተ የሚያስቸግራትን ልጅ እናት ማታ ማታ ስትመክረው እሺ እያለ በበነገው እየሄደ በጓሮው ቁማር እየተጫወተ ካስቸገራት ይላል ማስክ የለበሱ የሚያስፈራሩ ጎረቤቶችን ትልክበታለች ይላል። ፈውስ የሚሰጠው ወይ ካህን ከሆንክ በክህነት እግዚአብሔር ለካህኑ ከፍታ ሲል ሳይሆን ለማን ሲል ለሚሰጠው ለቤተ ክርስቲያን ልልና ሲል ይሰጠዋል። ለማንኛውም ካህን የሶስት ጸጋ ይሰጠዋል። ካህን ካልሆነ ደግሞ ተጋድሎ ሰውነቱ ጠርቶ ክርስቶስን መስሎ ምንድን ያለ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እዚህ ደረጃ ላይ የደረሰ ሰው ነው። አሁን እኔ የለሁም ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይሄ ሰው ነው መፈወስ የሚችለው። ክርስቶስ በሱ የተሳለበት የለበሰው ነው። ፈጽሞ ለራሱ መኖር ያቆመ ሰው ማለት ነው። ባህሪን ሁሉ የገሰጻቸው በምንድን ነው? በቃሉ ነው። የእግዚአብሔር ቃል ሁሉንም ነገር የሚፈውስ ነው። ስለዚህ ስጋችን፣ ነፍሳችን፣ መንፈሳችን የሚቀድሰን ጌታችን ኢየሱስ ክርስቶስ በቅድስት ቤተ ክርስቲያን በኩል ነው እላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን
ስላደረገልን በጎ ነገር ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ይድረሰን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች፣ እናቶች፣ መናንያንና መናንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ክርስቲያኖች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን በምህረቱ ታግሶ ቀን ጨምሮ ስለሰጠን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁላችሁንም እንኳን አደረሳችሁ። በጣም ጠባብ ነው። አሁን ሙቀቱም ከፍ ብሏል፣ ግን ጥሩ ነው። ይሄም ቢሆን ጥሩ ነው። ክርስትና ከጠባብ በረት ተጀምራ ነው አይደል? እንደዚህ ያለ ትልልቅ ቤተክርስቲያን የተሰራላት። ክርስቶስ ግን ሲወለድ ከጠባብ በረት የተወለደባትን ቦታ ቤተልሔም ሂዶ ያየ ሰው ያውቃታል። በቃ እንደዚች ተብላ የምትገባባት አንድ ሰው ብቻ የምታሾልክ ዋሻ ናት። እዚያች ነው የተወለደው። ጠባብ በረት ላይ የተወለደችው ክርስትና ነው ለሰፊ ሀገር ለመንግስተ ሰማያት ያበቃች ማለት ነው። እና በጠባብ በረት ተወልዶ ጌታችን ኢየሱስ ክርስቶስ በእሱ ስም ሰፊ ሰፊ አብያተ ክርስቲያናት እንዲታነጹ አደረገ ማለት ነው። እና እኛም እዚች መሰብሰባችን ጥሩ ነው። ነገ ሰፊ ነገር ለመስራት ያስችለናል። ከጠባብ ማህፀን ውስጥ የነበረ አንድ ትንሽ ልጅ አይደለ ኋላ ሀገር ሁሉ ገዥ የሚሆነው ልጅ መጀመሪያ ከእናቱ ጠባብ ማህፀን ውስጥ የነበረ ልጅ ነው። ሁሉም ነገር ከታች ነው የሚጀመረው። ጌታም በጥቂቱ ታምናሃልና በብዙ እሾምሃለሁ ያለው ለዚህ ነው። በጠባቡ ቤት ከተማርንበት ሰፊ ቤት ለመስራት ያበቃናል እግዚአብሔር። ደግሞ ይችን ሙቀት ከታገስን ደግሞ ከገሃነም ሙቀት ያድነናል ማለት ነው። እና ይሄንን ሁሉ አስባችሁ ደስ ብሏችሁ እንድትማሩ ነው ለማለት ፈልጌ ነው። ዛሬ የአብይ ጾም አራተኛው ሳምንት ላይ አራተኛው ሰንበት ላይ ነው የምንገኘው። ሙሉ አብይ ጾምን ተከታታይ ትምህርት እየተማርን ነው። ዛሬ አራተኛው ክፍል ሶስተኛው ክፍል ላይ ነው ያለነው። የመጀመሪያውን እሁድና ሁለተኛውን እሁድ በአንድ አድርገን ስለተማር ነው ሶስተኛ ክፍለ ትምህርት ላይ ነው ያለነው። ሙሉ አብይ ጾም እስከሚያልቅ አንድ ትምህርት እየተማርን ነበረ። ምንድን ነው የሚለው? የአብይ ጾም ጉዞ በሚል ርዕስ እየተማማርን ነው። አሁን እንግዲህ አራተኛ መንገዳችን ላይ ደርሰናል ማለት ነው። አብይ ጾም ጉዞ ነው። በአጠቃላይ ሕይወት ራሱ ጉዞ ነው። ክርስትናም ራሱ ጉዞ ነው ብለን ተናግረን ነበር። እድሜም መንገድ ነው፣ ወደ ሰማይ የምንሄደው መንገድ ነው። በዚህ ዓለም ስንኖር የሚገጥሙን በመንፈስም ሆነ በስጋ ያሉ ፈተናዎች ሁሉ መንገዳችን ላይ ያሉ እንቅፋቶች ናቸው እና መኖር ማለት መንገደኝነት ነው። የቆመው ይሄዳል፣ እንደገና ሌላ ይመጣል። ያየነው ሰው ይሞታል፣ ያላየነው ይወለዳል። እናም ሁላችንም መንገደኞች ነን። ክርስትናም ጉዞ ነው፣ የሰማይ ጉዞ ነው። አብይ ጾሙ ጉዞ ነው። ስለዚህ መጀመሪያ ላይ ምን ብለን ጀመርን ያልነው? ዘወረደ እግዚአብሔር ከሰማይ ወረደ ብለን መጣ ብለን እንጀምራለን። በመንገድ ነው የጀመርነው ማለት ነው። ዘወረደ ከሰማይ ዘወረደ እምላይሉ ከሰማይ የወረደ እሱ አይሁድ ሰቀሉት ብሎ ቅዱስ ያሬድ በተናገረው መሰረት ዘወረደ ያልነው ክርስቶስ ከሰማይ ወረደ ብለን በጉዞ ነው የጀመርነው። እኛም ደግሞ ዘወረደን አስበን ከትዕቢታችን መውረድ አለብን ብለን የክርስትና ጉዞ በትህትና ይጀምራል ብለን የመጀመሪያውን ሳምንት አየን። ከዚያ ቀጣዩ ቅድስት ነው። ትህትና ያለው ሰው ደግሞ ወደ ንጽህና ይሄዳል። ንስሐ ወደ መግባት፣ ራሱን ወደ ንስሐ አባቱ ዝቅ ወደ ማድረግ ይነጻል። ንጽህና ያለው ሰው ደግሞ ፈተና ይገጥመዋል። ምኩራብ ነው። ክርስቶስ ወደ ኢየሩሳሌም የወጣበት ነው። ኢየሩሳሌም መውጣት ደግሞ ማለት ወደ ክርስቶስ መስቀል መሄድ ነው፣ መከራ መቀበል ነው። ዛሬ ደግሞ ምንድነው? መጻጉዕ ነው። መጻጉዕ ደግሞ ላይ
ምንድነው የምንማረው ደግሞ እዚህ እሁድ ላይ? ከዚህ እሁድ እስከሚቀጥለው እሁድ ክርስቲያኖች ምን እየተለማመድን ነው የምንቆየው? እግዚአብሔር ይሄን ቀን የሰጠን ይሄ እሁድም ስም የወጣለት ምን እንድናደርግበት ነው የሚለውን ደግሞ ዛሬ እንቀጥላለን ማለት ነው። ለዛሬ ደግሞ ዛሬም ጉዞ ነው፣ አብይ ጾም ጉዞ ነው ብለናል። ዛሬ ደግሞ አልጋ ተሸክሞ መሄድ ነው። ባለፈው ወደ የት መሄድ ነበር ያልነው? ወደ ኢየሩሳሌም መሄድ። ደግሞ ዛሬ ወደ ኢየሩሳሌም ስንሄድ ምን ተሸክሞ ነው? አልጋ ተሸክሞ መሄድ ላይ እንነጋገራለን ማለት ነው። አልጋ ተሸክሞ መሄድ። እስኪ በሉ ሁላችሁ እንድገመው፣ ድገሙት። አልጋ ተሸክሞ መሄድ። እንግዲህ ይህንን የምንማማረው የዛሬው ሰንበት አራተኛው ሰንበት መጻጉዕ ነው የሚባለው። መጻጉዕ ማለት በግዕዝ ቋንቋ ድዊ፣ በሽተኛ፣ ታማሚ ማለት ነው እና ጎልቶ የሚተረከው 38 ዓመት ተኝቶ የነበረው ሰው ታሪክ ነው። ግን የዚህ ሰው ታሪክ መታሰቢያ አይደለም። መጻጉዕ ማለት በሽተኛ ነው። ቅዱስ ያሬድ ነው ለአብይ ጾም እሁዶች ስም ያወጣላቸው። ይሄኛውን እሁድ መጻጉዕ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ለፈወሳቸው ድውያን በሙሉ መታሰቢያ ነው። ይሄ ማለት ሁሉንም ድውያን የሚያጠቃልል ነው ማለት ነው። ስለዚህ ክርስቶስም መድኃኒት፣ እኛም በሽተኞች ነን ነው ሀሳቡ። ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት፣ የሰው ልጅ በሽተኛነት የሚነገርበት ነው። እንግዲህ እንደምታውቁት የሰው ልጅ ሲፈጠር በሽታ የሚባል ነገር አልነበረበትም በስጋው። ምንድነው የነበረው? ወደ ሰው ልጅ አፈጣጠር ከመውሰድ በፊት ታሪኩን መጀመሪያ ልተርክላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአይሁድ የፋሲካ በዓል ሄደ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ። በአይሁድ የፋሲካ በዓል ወደ ኢየሩሳሌም ሄደ። እዚያም መጠመቂያ ቦታ ነበረ። መጠመቂያ ቦታዎቹ 5 መመላለሻዎች ነበሯቸው። መመላለሻዎች ማለት ወደ መጠመቂያው የሚወስዱ መንገዶች ማለት ነው። 5 መንገዶች፣ 5 መንታ መንገዶች አሉ ወደ መጠመቂያው የሚወስዱ። በዚያ ዙሪያ ደግሞ 5 ድውያን፣ 5 አይነት ማለት ነው ይተኙ ነበር። 5 ሰዎች ሳይሆን 5 አይነት በሽተኞች ናቸው። እነዚህ አይናቸው የማያዩ ነበሩ፣ ሽባዎች ነበሩ፣ እግራቸው የሰለሉ ነበሩ፣ እግራቸው የደረቀ ነበሩ እና እግራቸው የተድበለበለ ነበሩ። እነዚህ በዚያ ዙሪያ ተኝተው ይኖር ነበር። ይሄ ቦታ ምን ይባላል? ቤተ ሳይዳ ይባላል። በዕብራይስጥ ቋንቋ ቤተ ሳይዳ፣ ቤተ ዛታ፣ 2 ቃልም ያስነግርለታል። ቤተ ዛታም ይሉታል፣ ቤተ ሳይዳም ይሉታል። ቤተ ሳይዳ ወይም ቤተ ዛታ ማለት የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። መካነ ሳይል የምህረት ቦታ፣ የምህረት ቤት ማለት ነው። ይሄ ቦታ በብሉይ ኪዳን ጊዜ መላኩ ከሰማይ እየወረደ ውሃ ነበር፣ በዙሪያው ኩሬ ነው። ያንን ኩሬ ከቄድሮን ወንዝ ወይም ቄድሮስ ወንዝ ቄድሮስ ይለዋል፣ ከሱ ተጠልፎ የመጣ ውሃ ነው። በቤተ መቅደሱ ዙሪያ የነበረ ያ ውሃ መልአከ እግዚአብሔር ከሰማይ ይወርድና ውሃውን በመታው ጊዜ ውሃው ይታወካል። ውሃው ሲታወክ ቀድሞ የገባ ሰው ከዚያ ቦታ ይፈወሳል። መልአኩ ደግሞ እየመጣ የሚመታው ቅዳሜ ብቻ ነው። ስለዚህ ዛሬ ቅዳሜ ያለፈችው ሰው መልሶ እስከ ሳምንት ቅዳሜ ታሞ ይቆያል ማለት ነው። በዚያ ቦታ እንደዚህ ወረፋ አልደርሰው ብሎ እንግዲህ ፈጥኖ ሩጦ የገባ ሰው ነው። ወይ ራሱ ከጉልበት ያለ ሰው መሆን አለበት፣ ወይ ተሸክመው የሚወስዱ አስታማሚ ሰዎች ያሉት ብቻ ነው የሚድነው ማለት ነው። ይሄ ሰው ግን መንቀሳቀስ ስለማይችል 38 ዓመት በዚያ ወድቆ ተኝቶ ይኖር ነበረ። እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ነው የሄደው። በዓል ለማክበር ይሄንን ሰው ለማዳን ወደ ኢየሩሳሌም ሄደ። አሁን ይሄንን ካልኳችሁ እሱ ምን አለው? ሄዶ አንተ ሰው መዳን ትፈልጋለህ አለው። ሰው የለኝም እንጂ አዎ መዳን እፈልጋለሁ። እኔ በመጣሁ ጊዜ ሰዎች ተቀድመውኝ ይወርዳሉ እና 38 ዓመቴ ነው እዚህ የተኛው አለው። ጌታችን ኢየሱስ ክርስቶስ በል ተነስና
አልጋህን ተሸክመህ ሂድ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 8። ለዕለቱ ርዕስ ያደረግነው እሱን ነው ማለት ነው። አልጋን ተሸክሞ መሄድ። ሰው የለኝም እንጂ እፈልግ ነበር ሲለው፣ በል እንግዲያውስ ተነስ አልጋህን ተሸክምና ሂድ አለው። ይሄ ሰውም አልጋውን ተሸክሞ ቆመ። አልጋውን ተሸክሞ ሲሄድ አይሁድ አገኙትና ቀኑ ሰንበት ስለነበረ እንዴት በሰንበት አልጋህን ትሸከማለህ አሉት። ያዳነኝ ሰው ተሸከም ብሎኛል አላቸው። ማን ነው ያዳነህ አሉት። እኔ አላውቀውም አለ። ጌታ ደግሞ ዘወር ብሎ ፈቀቅ ብሎ ሌላ ቦታ ነው የነበረው። አላውቀውም አለ። በሌላ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ውስጥ አገኘውና እነሆ አሁን አንተ ድነሃል፣ ከዚህ የባሰ ነገር እንዳያገኝ ደግመህ እንዳትበድል ብሎ አስጠነቀቀው። አይሁድም ጌታ እንደፈወሰው ስላወቁ አካሰሱት። ያካሰሱት ምክንያት ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔር አባቴ ነው ስላለም ነው። ጌታ ምን አላቸው? ለምንድነው ሰንበት ሽረ የምትፈውስ ሲሉት፣ አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው። እዚህ ውስጥ መንፈሳዊ ምስጢራት አሉ። እግዚአብሔር መንፈስ ቅዱስ በዚህ ጥቅስ ውስጥ ያስቀመጣቸው ለነፍሳችን የሚሆኑ ስንቆች አሉ። እነዚያን ማወቅ ነው እና በእነዚያ መኖር ነው ክርስትና። አሁን ይሄን ሰው እንደዚህ አድርጎ ፈወሰው አልኳቸው። አጠቃላይ ግን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ በሽታ ምን አይነት ትምህርት ነው ያላት የሚለውን ትንሽ ነገር ልንገራችሁ። ኦርቶዶክሳዊት ቤተክርስቲያን ስለ ሕመም ምን አይነት ትምህርት ነው ያላት? ስለ ፈውስ ማለት ነው። እሱን እንድናውቅ ስለሚያስፈልግ የመጀመሪያው ሕመም ከየት ነው የመጣው ነው። ሕመም ከየት ነው የመጣው? የሰው ልጅ መጀመሪያ ሲፈጠር ሕመም የለበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። እግዚአብሔር ሕመም፣ ድካም፣ መለወጥ የለበትም። የሰው ልጅም ሕመም፣ ድካም፣ መለወጥ የሌለበት ሆኖ ነው የተፈጠረው። የሌለበት ነው እንጂ የማይኖርበት ግን አይደለም። የሚስማማው ነው። በሽታ የማይስማማው አይደለም። በሽተኛ አልነበረም ነው እንጂ ማለት ነው። ምን ማለት እንደሆነ ይገባቸዋል አይደለም? በሽታ የማይቀበል አይደለም፣ የሚቀበል ነው። በሽተኛ ግን አይደለም። ስለዚህ የሚወድቅ ነው። የወደቀ ግን አልነበረም ነው። መውደቅ ግን የሚችል ነው። ሰው እንዴት ብሎ ተፈጠረ ሲባሉ አባቶቻችን እንደ ነጭ ጨርቅ ያሉ። ስለዚህ ነው ነጭ ጨርቅ መጀመሪያ ጥቁር ቀለም የለውም፣ ግን ጥቁር ቀለምም ቀይ ቀለምም ለመቀበል ምን ያለ ነው? የተዘጋጀ ነው። ልክ እንደዚህ ሰው በሽተኛ አልነበረም፣ ግን በሽታ ለመቀበል ተደርጎ ነው የተፈጠረ። በሽታ የማይደርስበት ማን ብቻ ስለሆነ ነው? ፈጣሪ ብቻ ስለሆነ ነው። እግዚአብሔር ብቻ ስለሆነ። ፍጡር ግን ይህን መቀበል የሚስማማው ነው። ኮራፕቴብል ነው ማለት ነው። ሊፈርስ የሚችል ነው። ግን የፈረሰ አይደለም፣ የወደቀ ግን አይደለም፣ ግን ውድቀት የሚስማማው ነው። እንደዚህ አድርጎ ነው እግዚአብሔር የፈጠረው የሰው ልጅ። በኋላ ሲስት እግዚአብሔር ምን አደረገው? ይችን እንጨት እንዳትበላ ከበላ ትሞታለህ ብሎታል። በላ። ታሪኩ እንደምታውቁት እሱን አልተርክም። የአዳምና ሔዋን ልጅ ሆነ ሁሉ ይህን ታሪክ ያውቀዋል። ያቺ እጽ እግዚአብሔር አዳምን የሚጠብቅባት የፍቅር ምልክት ናት። ያችን እንጨት ሲበላ እግዚአብሔር ደግሞ ጥበቃውን አነሳው። ሲያነሳው በጥበቃ ተይዞ የነበረው የሰው ልጅ ባህሪ አንቀልቅሎ ገጠመው ማለት ነው። ሁከት ገጠመው፣ ንውጽውጽታ ገጠመው። ስለዚህ ጌታ ምን አለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው ምድር ካንተ የተነሳ ምን ያለች ትሁን አለው? የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለው። አሁን ምድር እያለ ያለው እግዚአብሔር ምድርን አይደለም የሚናገረው። ማንን ነው? ሰውነቱን ነው ምድር ያለው። ምክንያቱም ሰውን ከምድር አፈር አበጀው ተብሎ ተጽፏል። ሰው ከምድር አፈር ስለተፈጠረ ምድር ብሎ የሚጠራው የሰውን አካል ነው። በምድር የተረገመች ትሁን ማለት አካልህ የተረገመ ይሁን ነው። እሾህና አሜከላ ይብቀልብህ የሚባሉት ሁለት ነገሮች ናቸው። እነዚህ እሾህና አሜከላ። እሾህ አሜከላ። እሾህ የተባለ ምንድን ነው? የመጀመሪያው እሾህ የተባለው ደዌ ነው። የራስ ፍልጠት፣ የሆድ ቁርጠት፣ የሰውነት አለመስማማት ይግጠምህ። ከበላሃው ከጠጣሃው የተነሳ እየታወክ የምትኖር ሁን። መጀመሪያ ተጠብቀ ይሄ የሌለብህ አድርጌህ ነበረ።
አሁን ከፈለከው ይሄ ይሰልጥንብህ። ሰውነት የሚታመም የሚከሳ የሚጠቁር የሚወፍር የሚቀጥን የሚያጥር የሚረዝም ይሁን፣ የሚጨማደድ የሚሸበሸብ ይሁን፣ ቁስል የሚወጣበት ይሁን፣ ደዌ ይውጋህ አለው። አሜከላ ያለው ደግሞ ምንድን ነው? ክፉ ሀሳብ የሚሰለጥብንብህ ሁን ነው። ኃጢአት ነው። በፊት ኃጢአት አልነበረብህም፣ አሁን ግን ክፉ ሀሳብ የሚመላለስብህ ሁን ነው። ክፉ ሀሳብ ይህ ምን ይባላል? ጸኒን ወይም ጽነት ትባላለች። እንግዲህ ጽነት ወይም ምንድን ነው? ጸነት ምንድን ነው? አዎ ወደ የቴዎሎጂ ቃል ሲሆን ምን እንደዛ ብሎ እንደሚገለጥ በቃ ጽነት ማዘንበል ነው፣ መጣመም ነገር ነው። አዎ መጣመም ነው። እና ጽነት እንደዚያ የምትጣመም ሁን አለው። የምትጣመም ሁን። አሁን የሰው ልጅ ከዚያ በፊት ዝም ብሎ ተጠብቆ ይኖራል። ሁከት የለበትም። ኃጢአት ልስራ አልስራ፣ እንደዚህ ላድርግ አላድርግ የሚል ልወስንና ላልወስን የሚል ሁለት ህሊና አልነበረበትም። ንጹህ ህሊና ብቻ ነው የነበረው። አሁን ግን 10 የስሜት ህዋሳት ያሉት ፍጡር እንዲሆን ተደረገ። 10 የስሜት ህዋሳት አሉት። 5ቱ ምንድን ናቸው? የስጋ 5ቱ የምንድን ናቸው? የነፍስ 5 አሉት። የነፍስ 5 አሉ። አምና የገብርኄር ጊዜ ነግራችሁ ነበር። 5 የስሜት ህዋሳት ይኸው እንደዚህ እነዚህ ማሽተት፣ መዳሰስ እንደዚህ ናቸው። 5ቱ ግን የነፍስ የስሜት ህዋሳት የሚባሉት ምንድን ናቸው ይመስላችኋል? የሚያስታውስ እስቲ የለም? የዛሬ ዓመት ተምረነዋል። እግዚአብሔር የተመሰገነ ይሁን። እንኳን ረሳችሁት። ምንድን ነው እስቲ ገብረ ማርያም ሞክ ስሜት፣ እሺ፣ ኢሞሽን የሚባለው እሺ፣ ፐርሰፕሽን 2፣ ኦፒኒየን 3፣ ኢንተሌክት 4፣ ሪዝን 5። እነዚህ የነፍስ የስሜት ህዋሳት ናቸው ማለት ነው። በአማርኛ ፍታቸው እንጂ ፍታው። ኦፒኒየን አመክንዮ፣ ሪዝን እሺ፣ ለምሳሌ አሁን አንድ ሰው ያያል ይሰማል አይደለም? ማየት አለው፣ ከዛ ይሰማል፣ ከዛ ይዳስሳል። ያይና ይሰማና ምን የሚያደርግ ይመስላችኋል? ምን ያደርገዋል? ሴንስ ያደርገዋል ማለት ነው። ሴንስ ያደርገዋል። ያንን ሴንስ ያደረገውን ነገር ምን ያደርገዋል? ኢሞሽን ይሆንበታል። ኢሞሽን የሆነውን ነገር ምን ያደርገዋል? ፐርሴፕት ያደርገዋል። የራሱ መረዳት ይይዛል። በዚያ ላይ ኦፒኒየን አስተያየት ይሰጥበታል። ለዚህ ደግሞ ሪዝኔብል ነኝ ብሎ ምክንያት ያቀርብበታል። ከዚያ በኋላ ውሳኔ ይወስንና ህይወቴ ነው ብሎ ይኖርበታል። ያንን ይደጋግምና ልማዱ ያደርገዋል። የለመደውን ነገር እኔ አመሌ ነው ማለት ይጀምራል ማለት ነው። እኔ በተፈጥሮ እንዲያልወድም የሚል በተፈጥሮ የሚባል ነገር የለም። ራሱ ደግሞ ያመጣው አመሉ ነው እንጂ በተፈጥሮ እግዚአብሔር እንዲህ ያለ ተፈጥሮ አልፈጠረም። ስለዚህ ይሄን በእነዚህ ውሳኔዎች የምትለፋ ሁን። እነዚህን የሚያስተዳድሩበት 4 ካርዲናል ቨርቹስ የሚባሉ 4 የሥነ ምግባር ጌቶች አሉ። የሚያስታውሳቸው ደግሞ እነዚህ በቃ እንተዋቸው። እሺ የት አባቱ የዛሬውን እንማር። የኋላውን እየረሳን ወደፊት አይደለም እንዴ? እሺ ምንድን ናቸው? ከሬጅ፣ እሺ፣ ሞራል ጀስቲስ፣ ሰልፍ ሪስትሬንት፣ ጀስቲስ ራሱ ወይም ራይቶስነስ ማለት ነው። እነዚህ ጽድቅ፣ የህሊና ፈርድ፣ ጽናት እና ሙቀት ነው የሚባለው። በዚህ ከሬጅ የሚባለው ሙቀት ነው የሚባለው በቤተክርስቲያን ቋንቋ። ሙቀት ሃይማኖት፣ ወኔ እንደማለት ነው። በዚህ በሰውኛው ወኔ ነው። በቤተ ክርስቲያን ግን ሙቀት ሃይማኖት ነው የሚባለው ቴዎሎጂካል ተርሙ። እነዚህ 4 አሉት። መነቃቃት፣ ለመንግስተ ሰማያት መነቃቃት አለበት። የህሊና ፍርድን ይጠቀማል። የህሊና ፍርዱ ደግሞ ውሸት ሊሆን ስለሚችል በትክክል ካልዳኘው ጽድቅ ከእውነት ጋር መቆም አለበት። ከእውነት ጋር መቆሙ ደግሞ እንዳይወድቅ ጽናት ሊኖረው ይገባል። በዚህ 10ሩን ህዋሳቶችን የሰው ልጅ እንዲያስተዳድር ዮሐንስ ዘደማስቆ ነው እንግዲህ ይህን ትንታኔ የሰጠው። የሰው ልጅ አይምሮ ተጠቅሞ 8ኛው ክፍለ ዘመን ላይ የነበረ ሊቅ ነው። እሱ ነው ይህንን የሰጠ። ስለዚህ በዚህ መሰረት የሰው ልጅ በዚህ እንዲወጣ እንዲወርድ ተደረገ። ከዚያ በኋላ ህመም የሚስማማው ሆነ። እግዚአብሔር በብሉይ ኪዳን እሱን ላመኑ ሰዎች ጤና እየሰጠ የሃይማኖት ዋጋ ያደርግላቸው ነበር። ጤና ማግኘት፣ የምድር በረከት መብላት፣
እድሜ ቆይቶ የልጅ ልጅ አይቶ መሞት፣ ያለ ጠላት በሰላም መኖር፣ እነዚህ የብሉይ ኪዳን እምነት በረከቶች ነበሩ። ጤና አንዱ በረከት ነው። ልክ የሰው ልጅ በኃጢአቱ ደዌን እንዳመጣ ሁሉ መከራን ህመምን እንዳመጣ ሁሉ በእግዚአብሔር ያመኑ ሰዎች ደግሞ ጤናን ያገኙ ነበረ፣ ይፈውሳቸው ነበረ። ሐዲስ ኪዳን ላይ ስንመጣ መፈወስም አለመፈወስም የእግዚአብሔር የመሆንም ያለመሆንም ምልክት አይደለም። መፈወስም አለመፈወስም አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። አንድ ሰው የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ጤና ማግኘት የእግዚአብሔር ወዳጅነት መሆንም አለመሆንም አይደለም ነው። እውነት ነው፣ እግዚአብሔር ጤና ይሰጣል። ግን ዓላማችን በሐዲስ ኪዳን ጤንነት አይደለም። ማን ነው የምናየው? መንግስተ ሰማያት። አንድ ጥያቄ ልጠይቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ጊዜ የታመሙ ሰዎችን ሲፈውስ ስራዬ ብሎ ጠርቶ የፈወሳቸው በሽተኞች አሉ? የፈውስ ቀን ብሎ ማለት ነው። ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል ነው? አላነበባችሁም? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ዓላማችን መንግስተ ሰማያት ነው። አሁን ኦርቶዶክሳዊነት ስለሆንክ ሀብት ይሰጣል ማለት አይደለም። ኦርቶዶክስ ስለሆንክ ጤና ይሰጣል ማለት አይደለም። አትታመምም ማለት አይደለም። ዓላማችን አይደለም። የክርስቲያኖች ዓላማ በዚህ ዓለም ከሚገኝ ነገር ሁሉ በላይ ነው። የክርስቲያኖች ዋጋቸው ለዚህ ነበረ ጌታችን ኢየሱስ ክርስቶስ ብዙ ሰዎችን ሲፈውስ ከደቀ መዛሙርቱ ግን አንዱን እንኳን ፈወሰ ተብሎ አልተጻፈም። አንዱን ወይ ጴጥሮስን አዳነው ወይ ዮሐንስን አዳነው። ባይታመሙ ይሆናል። ቅዱስ ጳውሎስ ታሞ ነበረ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደምናነበው አልፈወሰውም። ፈውሰኝ አለው። የአክለከ ጸጋዬ ይበቃሃል አለው። ጸጋዬ ይበቃሃል። እስመ ኃይል በደዌ ያልቅ። ምንጊዜም የሥጋ ኃይሉ በደዌ ሊያልቅ የተፈጠረ ነው። በተፈጥሮ የምታስታምመውን አስታም። ግን መፈወስና አለመፈወስ የእግዚአብሔር መሆንና አለመሆን አይደለም። ጸጋዬ ይበቃል። አንተ ይሄን አትለምንም። ይሄ ፍርፋሪ ነው። ጤና ማግኘት ፍርፋሪ ነው። ፈላስፎች ጤነኛ ስለሆኑ እግዚአብሔር ወዷቸው ልንል ነው? ክርስቲያኖች ስለታመሙ እግዚአብሔር ጠልቷቸው ልንል ነው? አንልም። ሌሎች ሀብታም ስለሆኑ እግዚአብሔር ወዷቸው ድሃ ስለሆነስ እግዚአብሔር ጠልቶት ልንል ነው? እንዲህ ይገርማል። በዚህ ምድር ላይ ይኸው አንድ ቅዱስ ጳውሎስን ምንድን ነው ያለው? አንተ ምንጊዜም ኃይለ ሥጋ በደዌ ስለማልቅ ጤና ጸጋ ይበቃሃል አለው። ምን እንዳለ ታውቃላችሁ? ቅዱስ ጳውሎስ ወሶበ አሐምም ሶቢያ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። እንዴት ነው ሲታመም ኃይለኛ የሚሆነው? ምንጊዜም እኮ ክርስትና ከዚህ ዓለም አስተሳሰብ ውጭ ነው። ሰው ሲታመም ይደክማል ወይስ ይጠነክራል? እንዴት ነው ስታመም እጠነክራለሁ የሚለው? ስታመም እጠነክራለሁ። ይሄንን ባስልዮስ ዘቂሳርያ ወስዶ ምን አለው? ድውዩ ጳውሎስ ድውያንን ይፈውሳል አለው። ጳውሎስ ለራሱ ታማሚ ነው፣ ለራሱ ጤና የለውም። ለሌሎች ግን ጤና ይሰጥ ነበረ። ጤና መስጠቱ ብቻ አይደለም፣ የልብሱ ጨርቅ ተቀዶ ሂዶ ከሞተ ሰው ላይ ሲያርፍ ሙት ይነሳ ነበረ። ታዲያ ለምንድን ነው ጤና የማይሰጠው ሲባል ክርስቶስን የመከተል ዓላማ ሀብትም ንብረትም ጤናም አይደለም። ይህን ልናጣው እንችላለን። ይሄን ይውላችሁ ቅዱስ ጳውሎስ ከሞተ ሰው ላይ የጨርቁ ቁራጭ ሂዳ ስታርፍ ሙት አስነስቶ ነበረ። የገዛ ደቀ መዝሙሩን ጢሞቴዎስን ግን ምን እንዳለው ታውቃላችሁ? የተስታይ ማየራ ቆቶስ ህዳጣ ወይነ በይንተ ማመ ከብድ ከዘዘልፍ ውሃ ብቻ ምን አትበል አትጠጣ፣ ሁልጊዜ ስለሚሆነው የሆድ በሽታ ትንሽ ትንሽ ወይን ጠጣ አለው ቅዱስ ጳውሎስ ለጢሞቴዎስ። አይፈውሰውም ነበር ወይ ይላል ቅዱስ ዮሐንስ አፈወርቅ። እንደዚያ ብሎ የሚመክረው ለምንድን ነው? ጢሞቴዎስ ጳጳስ ነው፣ 24 ሰዓት የሚያስተምር ጳጳስ ነው። ለዚያውም እንዲሁ ጳጳስ ብቻ አይደለም፣ ንጹህ ጳጳስ ነው። ንጹህ ጳጳስ ተጋዳይ የሆነ በመከራ የተጠመደ ነው። እንደፈለገ ተንቀሳቅሶ ወንጌል እንዲያስተምር
እንደፈለገ ውጋት ሳይሰው ሆዱን ሳይቆርጠው ራሱን ሳይፈልጠው ቤተ ክርስቲያንን እንዲያስተዳድር ይልቅ አያድነው? ጳውሎስ አቅቶት ነው? የፈጠጠን ዓይን እውር አድርጎ ሲቀጣ አይተነዋል። የሞተን በጨርቁ ጫፍ ሲቀሰቅስ አይተነዋል። ታዲያ ለምን አይፈውሰውም? ቅዱሳን እንዲታመሙ የሚያደርገው እግዚአብሔር ለምንድን ነው ይላል ቅዱስ ዮሐንስ አፈወርቅ። ይሄ የሚሆንበት ምክንያት አንደኛ ከሚያደርጉት ታምራት የተነሳ አምላክ እንዳይባሉ ነው ይላል። አምላክ እንዳይባሉ። አሁን ቅዱስ ጳውሎስ እንደው ሲደክመው ባናየው እግዚአብሔርን አይመስልም ብላችሁ ነው የሚያደርገው ነገር። ታሪኩን በደንብ አጥኑት መጽሐፍ ቅዱስ ላይ። ቅዱስ ጳውሎስ እኮ እንደው ሲደክመው ባይታይ እኮ ፈጣሪ ነው ይባል። እንዲህ ይላል ሊቁ ሲናገር፣ ፀሐይ ባትገባ ኑሮ እኮ ትመለክ ነበር ይላል። አሁን ፀሐይ 24 ሰዓት ብታበራ ኑሮ አይችማ አምላክ ናት እንላት ነበር። ስለዚህ ድካሟን አውቀን አምላክ አለመሆኗን እንድናውቅ ማታ ማታ እንዳታበራ አደረጋት ይላል። ጨረቃ ብታበራ ሌሊት ከዋክብት ሁሉ ቀንም ሌትም ቢያበሩ ኑሮ ውሃ ባናፈላው ኑሮ እሳት በውሃ ባይጠፋ ኑሮ ተራራ በነፋስ ባይናድ ኑሮ ነፋሱን ምርግ መርገን ስንጋርደው አቅመቢስነቱን ባናውቅ ኑሮ ፍጥረታት ድካም ባይኖርባቸው እናመልካቸው ነበረ። ስለዚህ ደካማ መሆናቸው እንዲታወቅ ፍጥረታት ሁሉ አንዳንድ ድካም አለባቸው። ቅዱሳን ባይታመሙ ኑሮ አምላክ ይባሉ ነበር። ሲታመሙ አይተው እኒህ ሰዎች ናቸው ይባላል እንጂማ ጳውሎስን ያህል ሰው ይገኛል ብላችሁ ነው? አሁን አቡነ ገብረ መንፈስ ቅዱስን አይቶ ፍጡር ነው ለማለት አይቸግርም? ይቸግራል እኮ። አቡነ ተክለ ሃይማኖትን አይቶ ቅዱስ ጊዮርጊስን አይቶ በመጋዝ ቀኝ እጁና ግራ እጁ ለብቻ ቀኝ እግሩና ግራ እግሩ ለብቻ በመጋዝ ተሰንጥቆ መልሶ ክርስቲያን ነኝ የሚል ይሄን አይቶ ፍጡር ነው እንዴት ማለት ይቻላል? ግን ሲደክማቸው ቅዱስ ጊዮርጊስም አንድ ቀን ፈርቶ ነበር አይደል? አንድ ቀን ፈርቷል። መንኮራኩርና አየና ደነገጠ። መልሶ ግን የጌታን መስቀል አሰበና በረታ። እንኳንም ፈራ። አንድ ቀን ባይፈራማ እግዚአብሔር ነው ይባላል? ድካም ከሌለበት ደካማነቱ ካልታወቀ። ስለዚህ ፍጡርነታቸው እንዲታወቅ ነው። ጸጋም ስለሚያገኙበት ነው። ጤናም የክርስትና ዋጋ ስላልሆነ ነው። እንዴ ሐዋርያት እኮ መረባቸውን ምናቸውን ጥለው ሲከተሉት፣ ቆይ አንተን ግን ሁሉን ትተን ተከትለን ምንድነው የምትሰጠን ሲሉት ምንድነው ያሉት? ምንድነው ያሉት? አይዞ 100 መረብ እሰጥሃለሁ ብሎታል ወይስ 100 አህያ እሰጥሃለሁ ብሎታል? አንድ አህያ ጥሎ ለመጣው አላለው። 100 ቤት እሰጥሃለሁ ብሎታል አላለውም። መንግስተ ሰማያት እሰጥሃለሁ ነው ያሉት። ሁልጊዜ የምለው አንድ የቤተ ክርስቲያን ትርጉም ያለ የሚደንቅ ጌታ ማቴዎስ 14 ላይ ህዝቡን እንጀራ አበርክቶ አበላና ህዝቡን እስከማሰናበት ድረስ እናንተ የት ቆዩኝ አላቸው ደቀ መዛሙርቱን። እዚያ ማዶ ቆዩኝ አላቸው። ምን እያላቸው መስሏቸዋል? ህዝቡ በላና ቤቱን ሂድ አለ። እናንተ ማዶ ቆዩኝ አላቸው። እናንተ በልቶሃጭ አይደላችሁም፣ ዋጋችሁ እንጀራ አይደለም ማለት ነው። ዋጋችሁ እንጀራ አይደለም፣ እናንተ ማዶ ቆዩኝ ማለት የእናንተ ዋጋ በዚያኛው ዓለም ነው። ህሊናችሁ ይህንን ዓለም አልፎ የሚሄድ ይሁን፣ ምድር ላይ የተንጠለጠላችሁ አትኑ ማለቱ ነው። እና አሁን በዚህ ዘመን የዚህ ዘመን ክርስቲያን በተለይ አሁን ያለንበት የ21ኛው ክፍለ ዘመን ሰው በሰብእናው በራሱ ምንድን ነው የሰጥቶ መቀበል ህሊና ያለው ጭንቅላት ነው ያለው። የካፒታሊዝም ዘመን አይደል የምንኖርበት። እና ስጸልይ እግዚአብሔር ምን ይሰጠኛል ነው የሚለው። ስጾም ምን ይሰጠኛል እንደዚህ ነው የሚለው ማለት ነው። በእግዚአብሔር ማኩረፍ የሚጀምረው ይህንን አላሳካለኝም፣ ይህን አላሳካለኝም፣ 5 ገዳም እጄ ጸበል ተጠምቄ ነበር አልዳንኩም፣ እንደዚህም አልኩ አልዳንኩም፣ እንደዚህም አልኩ አላርኩም ይብሎ በእግዚአብሔር እንኳን ማኩረፍ ይጀምራል። በሰጥቶ መቀበል መርህ ነው። ሰጥቶ መቀበል መርህ ለንግድ ነው የሚሰራው። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ህይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው፣ እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ። 3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድን ነው? አይደለም ነው
እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። አሁን ዛሬ የፈውስ ቀን የሚሉት ከኛ ቤተክርስቲያን ውጭ የሆኑ ሰዎች እንዲሁ በመምህር አምላክ ያሰኛል። እንዲሁ በመምህር አምላክ እንዲሁ ይገርም። የፈውስ ቀን ክርስቶስ እኮ እንደዛ አላረገም። ፈውስን ዓላማ እንዲያደርገው ሰው ማለት ነው። ፈውስ ሰው ጸበል ተጠምቆ አልድን ሲል አንድ ችግር አለብህ፣ የቤት ዛር አለብህ፣ የእንትን ይሉታል። ሰው ጥሮ ግሮ ማግባት ሲያቅተው ይገርግር ኑሮብህ ነው ይሉታል። እንዲሁ ግርም ነው የሚያደርገው እኮ። ለምንድን ነው እንደዚህ የሚሉት ማለት ነው? በቃ ሁልጊዜ እንዲህ ቅዱስ ጳውሎስ ምን አለ? ክርስቶስን ለዚች ምድራዊት ሕይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች። ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። ዓይንን ከፍ የማድረግ ነው። ሀሌው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለ እመሕያው በየማናሁ ይነብር ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ሕሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ የዳርዊንን ነገር እንተውና ሰው ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሀሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። እና ፈውስ ዓላማችን አይደለም ነው። ሰምታችኋል ዘመዶች? ሰምታችኋል? ብቅ ደስ ካለው ይፈውሰን፣ ይቆይ ይጠቅማችኋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅምሃል ይቆይ አብሮህ አለው። አሁን ጳውሎስ ጋር ይኑርበት ነው ሊል ነው። እንዲህ አዳምና ሔዋን ልጅ እኮ ደፋር ነው ይላል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተት ሆኖ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነው ያልተፈወሰው? አይደለም። ህመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ህመም ትዕግስትን ያስተምራል፣ ያነጻል። መከራ ትዕግስትን ያስተምራል ይላል። መከራ ትዕግስትን ያስተምራል። እስመ ህማም ያመጽ ትዕግስተ ላዕሌነ፣ መከራ ትዕግስትን ያመጣልናል። ሮሜ ምዕራፍ 5 ቁጥር 4 ላይ ወትዕግስትኒ መከራ፣ ትዕግስት ደግሞ ሌላ መከራ መታገስን ደግሞ ያስተምረናል። አንድም የትዕግስታችን ዋጋ ያሰጠናል። ከዛ ትዕግስት ደግሞ ምን ያመጣል? መከራን። መከራ ምን ያመጣል? ትዕግስትን። ትዕግስትስ ምን ያመጣል? ተስፋን ያመጣል። ተስፋሳ እያስተሐፍር። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። ትዕግስት የሌለውን ሰው በህመም ያስተምረዋል ክርስቶስ። ለሰው የማያዝነውን ሰው በህመም ያስተምረዋል። ሰው ስንት ሰው ነው መሰላችሁ? እውነቴን ነው። ዓለም አልበቃው ያለችው ሰው ታሞ ጸበል ገብቶ ነገድን ሲል ጥሩ ጠባይ ያለው ሰው የሚሆነው አመሉ የሚገራ ሰው አለ። ትምህርት ያልገዛውን ሰው ክርስቶስ በመከራ ይገረዋል። በምን ይትረየጽ ህሊናቲነ አኮኑ በአንቦ መጻሕፍት ወተጸምዶ ለሰሚዖቶን ይላል ቅዱስ ዮሐንስ አፈወርቅ ተግሳጽ 8 ላይ ሲናገር። ፈረስ ይገራል። በምን ይትረየጽ ህሊናቲነ፣ የሰው ልጅ አይምሮ በምንድን ነው የሚገራው ሲልና መጻሕፍትን ተግቶ በመመልከትና በመማር ነው ይላል። የሰው ልጅ አይምሮ የሚገራው መጽሐፍ ሲመለከትና ሲማር። አይምሮ እኮ ይሻክራል። እንደ ፈረስ መገራት የሚያስፈልገው ነው። ካልሆነ ይጋልባል፣ የትም ይረግጣል። ፈረስ እንደሚገራ በሬ እንደሚቀና አይምሮም ይገራል። የሚገራው ደግሞ ትምህርት ያልገራውን መከራ ይገራዋል። ስለዚህ ክርስቶስ እንዲስተካከል ህመሙን ትንሽ ያቆይለታል፣ ጠልቶት አይደለም። ደግሞ አንዳንድ ጊዜ ከኃጢአት እንድንነጻም በሽታ ይሰጠናል። ከኃጢአት እንድንነጻ ራሱ። ስለዚህ እግዚአብሔር አልመለስ ካልን ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው መሰላችሁ? ልክ
ልጇ ቁማር እየተጫወተ እንደሚያስቸግራት እናት ይላል። ልጇ ቁማር እየተጫወተ የሚያስቸግራት እንግዲህ የዚያን ጊዜ በግሪክ ጊዜ እንኳን ቁማር ነበር ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅ በሚያስተምርበት በ4ኛው ክፍለ ዘመንም ግሪክ ውስጥ ቁማር ነበረ። ለነገሩ ነበር የውጤ ውድድር የሩጫውም ነበር ያኔ። እና ቁማር እየተጫወተ የሚያስቸግራትን ልጅ እናት ማታ ማታ ስትመክረው እሺ እያለ በበነገው እየሄደ በጓሮው ቁማር እየተጫወተ ካስቸገራት ይላል ማስክ የለበሱ የሚያስፈራሩ ጎረቤቶችን ትልክበታለች ይላል። ልጅ እያላችሁ የሚያስፈራራ ጎረቤት አይታችሁ አታውቁ? ይላክብን ነበር ማለት ነው። በጣም የሚያጨናንቁ እንደዚህ ጥቁር ለብሰው አይናቸውን ሸፍነው ምናምን። እናቲቱ ልጇ እንዲደነግጥ ፈልጋ ሳይሆን ምንድን ነው ከየት እንዲመጣላት ነው? ከቁማሩ ወደ ቤቷ እንዲመጣላት ነው ይላል። እንደዛ የምታደርገው እግዚአብሔር አርፈን ከተቀመጥንበት መከራ እንዲመጣ የሚፈቅድበት ምክንያት መክሮን አልሰማው ስላልን የሚያስፈራሩ ነገሮች እንኳን ቢሆን አስፈራርተውን ወደ ቤቱ እንድንመጣ ስለሚፈልግ እናታችንም አባታችንም ስለሆነ እሱ አባታችንም ነው እናታችን ነው። ቅዱስ ያሬድ አንተ አቡነ አንተ እምነ ብሎታል። አንተ አባታችን ነህ፣ አንተ እናታችን ነህ ብሎታል። እግዚአብሔር እንደዚህ ነው የሚያደርገው። መከራው ይሄ መጻጉዕ የሚባለው ሰው በምን የታመመ ነበር? በኃጢአት የታመመ ሰው ነበር። ስለዚህ ከታች ምንድን ነው ያለው? ደግመህ አትበድል ከዚህ የባሰ እንዳያገኝ አለው። ደግመህ አትበድል የሚለው ቃል ምንን ያስረዳል? ከአሁን በፊት በምንድን ነበር የታመምክ ማለት ነው? በኃጢአትህ ነበር የታመምክ ማለት ነው። ስለዚህ ከኃጢአት እንዲነጻ በሽታ ይሰጠዋል። ሃይማኖት እንዲጸናለትም ሰው ህመም ይሰጠዋል። ስለዚህ ጸበል መጠመቅ፣ ጸሎት መጸለይ፣ የቤተ ክርስቲያን ቀንዲሉን መብራቱን መቀባት፣ በመስቀል መታሸት፣ በጌታችን በኢየሱስ ክርስቶስ ፍጹም ስም አምኖ ቤተ ክርስቲያን ጋር መዋሃድ ይፈውሰናል። ካልጠቀመን ደግሞ መፈወሳችን ያቆየዋል። ስለዚህ እንደወደደ ያደርግ መድኃኔዓለም። ጤንነታችን ከጠቀመን ጤና ይስጠን፣ ካልጠቀመን ደግሞ መቼም ህመም ይስጠን ባልል ይሻላል አይደል? ይስጠን። በሽታው ከጠቀመን ይችን አሜን ሳትሉ ቀራችሁ። ከጠቀመን ይሄንም ይስጠን አይደለም እንዴ? አዎ እንደሚጠቅመን እሱ ያውቃል። ከእግዚአብሔር ይልቅ ማንም አይቀርበውም። ከእግዚአብሔር ይልቅ እንኳን ሌላ ሰው እኛ ራሳችን ለራሳችን ቅርብ መሆን አንችልም። እግዚአብሔር ነው ለእኛ የሚያስብልን። ፍጠረን ሳደለው ነው የፈጠረን። እና የህመም አካሄዱ ይሄ ነው። ቤተ ክርስቲያን በአጠቃላይ በነገራችሁ ላይ ፈውስ እንደው አንዳንድ ሰዎች እግዚአብሔር ክህነት ሲሰጥ ለሁሉም ካህናት የፈውስ ጸጋ ይሰጣል። አንድ ካህን ቅስና ሲቀበል 3 ጸጋ ይሰጠዋል። ምንድን ናቸው? ድዊ መፈወስ፣ ጋኔን ማውጣትና ሙት ማንሳት። ማንኛውም ቄስ ሲሾም 3 ጸጋ ይሰጠዋል። እነዚህ 3 ጸጋዎች ይሰጡታል። በዚያ አምኖ መፈወስ የማን ድርሻ ነው? ክርስቶስ በዚህ ሰው ላይ 3 ጸጋ አለው ብሎ አምኖ መፈወስ የምእመን ድርሻ ነው። ፈውስ የሚሰጣቸው አንድ በክህነት ነው። ሁለተኛ በብቃት የሚሰጣቸው ሰዎች አሉ። በብቃት የመፈወስ ጸጋ የሚሰጣቸው እነዚህ በብቃት የመፈወስ ጸጋ የሚሰጣቸው ሰዎች በገዳም 12 ዓመት መጀመሪያ ለማህበር አገልግለው ለማህበሩ መጀመሪያ እየተላኩ እንጨት እየሰበሩ ውሃ እየቀዱ እየታዘዙ ከዚያ በኋላ ሰለቸኝ ሳይሉ እምቢ ሳይሉ ሳይመርጡ የሚታዘዙ ሰውም ሳይመርጡ ስራም ሳይመርጡ የሚታዘዙት ከመረጡ በኋላ ደግሞ ገዳሙ በልመንኩስ ይበቃሃል ብሎ ያመነኩሳቸዋል። ካመነኩሳቸው በኋላ ደግሞ ቁም ነገራቸውን ያይና 7 ዓመት ካገልጉ በኋላ ደግሞ በልዝጋ እንግዲህ ዘግቼ ልጸልይ ሲል ዝጋ ይባላል። ዘግቶ መጀመሪያ ከስጋው ጋር ይታገላል። ስጋውን ሲጨርስ ከነፍሱ ጋር ይታገላል። ከነፍሱ ጋር ማለት የሐሳብ ኃጢአትና ቂም ነው። ያንን ይጨርስና ከልቡ ጋር ይታገላል። እሱ ደግሞ ሌላ ነው። ትዕቢት ጋር ይታገላል ማለት ነው። የልብ ትግል ማለት እሱ ነው። ትዕቢት ጋር ይታገላል። ሰይጣን ቀላል ክፉ አይደለም። መጀመሪያ ጀማሪ መነኩሴ ከሆነ አገር ለአገር እንዲዞር ያደርገዋል። ደግሞ እንደምንም ብሎ ዘግቶ ሲቀመጥ ደግሞ እንደኔ ያለ እንደው ማን አለ? ዓለም በዚያ እየከናወተ እኔ እኮ እዚህ ቁጭ ብዬ ጌታዬን ብቻ ነው የማስብ ደግሞ ያስብለዋል። በትዕቢት ማለት ነው። እሱን ይታገላል። እሱን ታግሎ ሲጨርስ
አጋንንት ቀጥታ ይታገሉታል። ቀጥታ መጥተው ዳዊቱን የሚጸልይበት እየቀሙ በጥፊ እየቀላቀሉት ማለት ነው መጥተው። አሁን እናንተ እንደው የእኛን ነገር ተውት። አሁን ራሱ ሰው የሚመስለው 3 ቀን በቃ አቡነ ዘበሰማያት ገና ሰይጣን አይቀርበኝም በቃ ብሎ ነው የሚል። በቃ 40 ክንድ ራቅልኝ ይላል። ኧረ ጌታ ራሱ 40 ቀን ጾሞ ፊቱ አይደል የሄደው ሰይጣን። 40 ቀን ጾሞ እኮ ሲጨርስ ሰይጣን ወደ ጌታ ሄደ። የእግዚአብሔር ቸርነት እንጂ እኛ ጾምና ጸሎት አያርቀው። እኛ የምንጾመው የእግዚአብሔርን ፍቅር አስበን እንጂ የእኛ ልፋት ሰይጣንን ያርቅልናል አቅም አለን ብለን አይደለም። የእግዚአብሔርን ፍቅር አስበን እንጾማለን፣ እንሰግዳለን፣ ያቅማችን እንጸልያለን። ያንን ሲያደርግ ይኸው አጋንንት እየቀጠቀጡት እዛ ይመጣና በዱላ ይለዋል። ማንን? መናኙን ይቀጠቅጠዋል። እየደበደበ ደግሞ ምን ይለዋል መሰላችሁ? እስቲ የምታመልከው ክርስቶስ ካለ ቢያንስ ይሄን አያርቅልህም። አያችሁ፣ ራሱ ደብድቦ ቢያንስ እንኳን ከዚህ አያስጥልህም። ቢያንስ እንኳን ሌሊት ተቀን ስትጸልይ ቆይተህ 40 ደቂቃ ስተኛ እንኳን ጥሩ ህልም እንድታይ አያደርግህም ይለዋል። ይጠብጠዋል። ይሄን ይታገላል። የቀዳዳ በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። እዲት ሙሉ ነውር እኮ ነው። ነውር ነው። እውነቴን እንደው አንድ ልጅ በተወለደ በ6 ወሩ እኔ አቶ ገሌ ልጅ ገበሬ ነው የምሆን 50 ኩንታል ላገባለሁ ቢል ተው እንጂ። ኧረ ቆይ መጀመሪያ 6 ወር ጡት ጥባ ነው የሚሉት ሐኪሞቹ አይደል? ቆይ መጀመሪያ ጥባ፣ እዛ ደግሞ ትንሽ እንደው እንደ በሶም እንደምንም ብላ ተጎንብሰም ሂድ እስኪ ትንሽ እንዲህ፣ ከዚያ ደግሞ ቆም እስኪ መጀመሪያ፣ ኧረ ቀስ ብለህ ደግ ይባላል። ብድግ ብሎ ሚካኤልን አናግሬው ገብርኤልን አናግር። ተው ጎበዝ እማምላክ ይሄ ነገር ነውር ነው እንዴ? ፈውስ ዝም ብሎ ነው እንደሚሰጠው? ፈውስ የሚሰጠው ወይ ካህን ከሆንክ በክህነት እግዚአብሔር ለካህኑ ከፍታ ሲል ሳይሆን ለማን ሲል ለሚሰጠው ለቤተ ክርስቲያን ልልና ሲል ይሰጠዋል። ለማንኛውም ካህን የሶስት ጸጋ ይሰጠዋል። ካህን ካልሆነ ደግሞ ተጋድሎ ሰውነቱ ጠርቶ ክርስቶስን መስሎ ምንድነው ያለ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እዚህ ደረጃ ላይ የደረሰ ሰው ነው። አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ አሁን እኔ የለሁም ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው። ይሄ ሰው ነው መፈወስ የሚችለው። ክርስቶስ በሱ የተሳለበት የለበሰው ነው። ፈጽሞ ለራሱ መኖር ያቆመ ሰው ማለት ነው። ለራሱ መኖር ነግሬያችኋለሁ አይደል? አቤት የእግዚአብሔር ቸርነት እያለ ባለፈው ነግሬያችኋለሁ። ቅዱስ ዮሐንስ አጽር አንዱ መነኩሴ መጥቶ አባ ቁና ውሰይ ቢለው እሱ ቁጭ አቤት የእግዚአብሔር ቸርነት፣ መጀመሪያ ባሪያው በአምሳሉ ፈጠረን፣ ደግሞ እዚያ በኋላ ደግሞ ብንሳሳት ነቢያትን ለመምህርነት ላከልን፣ በዚህ ባንጠቀም ደግሞ ራሱ ወርዶ ይምጣ ወይ ግሩም እያለ ሲያደንቅ ቁናውን ረስቶት መልሶ አጨብጭቦ አባ ቁና ብየወት እኮ ነበር አለው። እሺ ብሎ ተመልሶ ደግሞ አቤት የእግዚአብሔር ቸርነት ብሎ ረስቶት መልሶ አጨብጭቦ አባ ቁና ብዬ ነበር ወንድሜ፣ እኔ ስለ ቁና ጊዜ የለኝም ና ገብተህ ውሰድ ብሎ ይዞት ገባ ይላል። ህሊናቸው ፈጽሞ ሌላ ማሰብ የማይችሉ በፍቅሩ እስማአነ ንድፍት በፍቅሩ ቀስት ተነድፍ ያለሁና ይላል መኃልየ ሰሎሞን። ይቺ ቀስት የወጋቻቸው ናቸው የክርስቶስ ወዳጆች የሚባሉት። ከመጨረሻው የልዕልና ደረጃ ላይ የደረሱት ክርስቶስን የለበሱ ሰዎች በፍቅሩ ሾተል በፍቅሩ ጦር ተወግቻለሁና ብላ መዘመር ትችላለች እች ነፍስ። ፍቅሩ ቀስት የወጋው ሰው ጦር የወጋው ሰው መንቀሳቀስ እንደማይችለው የክርስቶስ ፍቅር ልባቸውን ስቅዝ አድርጎ ይዞት ወደ ቀኝም ወደ ግራም የማያዩት ናቸው። እነዚያ ናቸው እንዲህ ማድረግ የሚችሉት። ከዚያ ውጭ እግዚአብሔር ለቤተ ክርስቲያን ፈውስ ሰጥቷታል። ምክንያቱም ቅድም ቤተ ሳይዳ ብለናል። ምን ማለት ነው? የምህረት ቤት ፈውስ የተሰጠው አንድ ለክህነት፣
2 ለማን ተሰጥቷል? ለበቁ ቅዱሳን። 3 ለማን ተሰጥቷል? አቤት ለቤተ ክርስቲያን ሰጥቷታል። ቤተ ክርስቲያን ራሷ ፈውስ ናት። ይኸው ቀንዲሉ ፈውስ ነው፣ መጋረጃው ፈውስ ነው፣ መጽሐፉ ፈውስ ነው፣ መስቀሉ ፈውስ ነው። እዚያ ውስጥ ያለ አመዱ ቢሆን ምክንያቱም ጌታችን ኢየሱስ ክርስቶስ አፈሩን በምራቁ ለውሶ አይደል ደውሩን ያበራው። ክርስቶስ ቤት ውስጥ ገብቶ ኃይል የማያገኝ ፍጥረት የለም። ውሃው ከክርስቶስ ቤት ከገባ ኃይል ያገኝና ጸበል የሚባል ይሆናል ማለት ነው። ቤተ ክርስቲያን የፈውስ ስልጣን አላት። ስለዚህ በዓለም ከሚመቸኝ በአንተ ቤት ብጣል ይሻለኛል ያለ ቅዱስ ዳዊት ለዚህ ነው። ቤተ ክርስቲያን ቤተ ሳይዳ ናት፣ የፈውስ ቤት፣ የምሕረት ቤት። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በጣም የሚያስደንቅ ንግግር ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ምንድን ናት? ሐኪም ቤት ናት፣ የፈውስ ቤት ናት። ልትድን እንጂ የመጣው ሊፈረድብህ አልመጣ። ቤተ ክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣው። ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። ቤተ ክርስቲያን የምህረት ቤት ናት። ምን ትላላችሁ? የሉቃስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል አለ አይደል? አንድ ሰውዬ ነበር ከኢየሩሳሌም ተነስቶ ወደ ሲወርድ ወደ ኢያሪኮ ሲሄድ ወንበዴዎች ያገኙና ደበደቡት፣ ገመሱት፣ ልብሱን ሰለቡት ወይም እርቃኑን ጥለውት ሄዱ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣና በአህያ ጫነው። በቁስሉም ላይ ዘይት አፈሰሰለት። ከዚያ በኋላ ላስታማሚ ወሰደና 2 ዲናር አውጥቶ እንካ በእነዚህ አስታመው፣ ሰውየውን በእነዚህ አስታመው። ከዚህ የበለጠ ወጪ አውጥተህ ከሆነ ሌላ ቀን ስመጣ እከፍልሃለሁ ብሎ ጥሎት ሄደ ብሎ ጌታ በምሳሌ ትምህርት አስተምሯል። ይሄ ለጊዜው ከኢየሩሳሌም ወደ ኢያሪኮ የሚወርድ ሰው የተባለ ማን ነው? አዳም ነው። ከልዕልና ነፍስ ወደ ትሕትና ነፍስ የወረደ የተዋረደው ነው ወደ ኢያሪኮ መውረድ። እንግዲህ ኢያሪኮ ከባህር ወለል በታች የሚገኝ የዓለም ትልቁ የሙቀት ከተማ ነው። እስራኤል ውስጥ ነው የሚገኘው እና እሱ ከኢየሩሳሌም ወደ ኢያሪኮ መውረድ ማለት የመጨረሻ የኃጢአት በረሃ ውስጥ መውደቅ ለዚያ ምሳሌ ስለሆነ ነው። አዳም በወረደ ጊዜ መቼም አጋንንት የሚያገኙን ስንወርድ ነው። ሲወርድ አገኙት ነው፣ ደበደቡት፣ ልብሱን ገፈፉት፣ ልጅነቱን ነው። ከዛ የአዳምን ልጅ ሁሉ የሚወክል ነው። ያ ሕመምተኛ ዘይትና ወይን አድርጎለታል። ወይን አፍሶለታል። ወይኑ ያደርቅለታል፣ ዘይቱ ቁስሉን ያለዝብለታል። እነዚህ 2 ነገሮች ምንድን ናቸው ይመስላችኋል? ወይን የተባለ ምንድን ነው? ፍቅር ነው። ዘይት የተባለ ምንድን ነው? ምን ይመስላችኋል? ጸጋ መንፈስ ቅዱስ ነው። እነዚህ 2ቱን አደረገለት፣ ልጅነትን አደረገለት። ሰጠና ምን አደረገው? ለአስታማሚ ሰጠው ይላል። በሽተኞች ወደሚታመሙበት ወሰደው። አስታማሚ የተባሉት እነማን ይመስሏቸዋል? ካህናት ናቸው። የመታመሚያ ቤታችን የምትባለው ማን ናት? ቤተ ክርስቲያን ናት። ካህን ለምንድን ነው አስታማሚ የተባለው? ካህን ይላል ቅዱስ ዮሐንስ አፈወርቅ ቁስል እንደሚያፈርጥ ሰው ነው ይላል። ቁስል እንደሚያፈርጥ ሰው። ቁስል የሚያፈርጥ ሰው አሁን አንድ ሰው ቁስል የሚያፈርጥ ሰው ምን የሚያደርግ ይመስላችኋል? ካህናት እንደ ሐኪም ናቸው። ሐኪም ከሚያደርጋቸው 2 ነገሮችን ያመጣል። ለምሳሌ ሊቁ ሲያመጣ አንደኛው ምን ያደርጋል ይላል። ለምሳሌ ሰውየው በሽተኛ ቢሆንና በሽታውን የሚያስነሳበት የሚያሰክር መጠጥ ቢሆን ወይን ቢሆን ለምሳሌ ይሄን መጠጥ ተው ቢለውና ሰውየው ደግሞ ጭንቅላቱን ስለሳተ ወይኑን ካልሰጣችሁኝ እያለ ቢያስቸግር ሐኪሙ ምን ያደርጋል አለ። የግሪክ ሐኪሞች በጊዜው የሚያደርጉትን ነው እንግዲህ እሱ ምሳሌ የተጠቀመው። በሩን በሙሉ ያዘጋና መስኮቶችን ሁሉ አስጋርዶ ይላል ወይን በገበታ አስመጥቶ በሽተኛው ሳይ ብርጭቆውን ከወይኑ ውስጥ ነክሮ በብርጭቆ ውሃ አድርጎ ይሰጠዋል ይላል። ከዛ ሰውየው ምን ያደርጋል?
ወይን የጠጣው እየመሰለው ምንድን ነው የሚጠጣው? ወይን እያሸተተ ምን ይጠጣል? ውሃ ይጠጣ። ከዛ ተመስገን ወይን ጠጣው ተሻለኝ ይላል ነው አንዱ ሕክምና ሳይኮሎጂ አይደለም። ስለዚህ ያን ይጠጣና ተሻለኝ ይላል። ካህናትም በጎ ማታለል ምእመኑን ማታለል አለባቸው ነው። በጎ ማታለል ምንድን ነው? ይችን አድርጋት፣ ይሄ ቀላል ነው፣ ይሄ ቀላል ነው ብለው በጎ ማታለል ሊያታልሉት ይገባል። ቁስል ስታፈርጥ ምንድን ነው አሁን መርፌውን እንዲያርጋ አንድ ጊዜ ቁስሉ ላይ ብታረገው በውጥ ሊል ይችላል። ቀስ አርጌ እያረክ ካረክ ግን እሰይ እያለ ያስፈርጣል ማለት ነው ቁስሉን። ስለዚህ ፍየል ሰርቅ ያለው ብሎ ቢናዘዝ ውይ ይሄ ነው መርፌውን እስከ ጫፍ መጨመር ማለት ነው። ከዚያ በኋላ ኧረ አባዬ አላወቁም ብሎ ቤቱን አይ ፍየል ሰርቄ ቀላል ነው ሲለው በሬም ይላል ማለት ነው። ቀስ አድርጎ ማስፈረጥ ማለት ይሄ ነው ማለት ነው። እና ካህን አስታማሚ ነው ማለት ይሄ ነው። አስታማሚ በሚናገረው ነገር የሚቀየም የለም አይደለም። አስታማሚ ይበጻበጻል። የቤተ ክርስቲያን አነጋገር ነው የትርጓሜ። ይበጻበጻል ማለት በቃ ይበጣበጣል፣ መሰረቱን ይለቃል። በእሱ አትቀየም። በምእመናን መቀየም የለበትም ነው። ስለዚህ ካህናት አስተማሚዎቻችን ናቸው። ክርስቶስ መድኃኒታችን ነው። ቤተ ክርስቲያን ደግሞ ምናችን ናት? የመታመሚያ የፈውስ ቤታችን ናት። እሷ ውስጥ ሄደን ወድቀን እሷ ውስጥ እንዳመላችን አስታሞ ክርስቶስ እኛን በደሙ የሚፈውስባት የምህረት ቤታችን ናት። ያች ናት ቤተ ክርስቲያን ማለት ነው። እንዳመላችን እንዳቅማችን ለሰው እንዳቅሙ ወርዶ እኮ ነው የሚያድነው ክርስቶስ እንዳቅሙ ወርዶ እና ቤተ ክርስቲያን የምህረት ቤት ናት። ግን እዚሁ ጋር አንድ ነገር ልንገራቸው። ስለ ፈውስ አይደለም የምናወራው፣ ስለ ፈውስ እኮ እያወጋን ነው። ሰሎሞን እንዲህ ይላል መጽሐፈ መክብብ ምዕራፍ 3 ላይ ለማቁሰልም ጊዜ ያለው ለመፈወስም ጊዜ ያለው ይላል። እስኪ በሉ ለማቁሰልም ምን አለው? ከዛስ በጊዜ ላቁስሎ በጊዜ ለፈውስ። ምንድነው ይሄ ለማቁሰል ጊዜ ያለው ማለት? ለምሳሌ እጄ ላይ የበጥ ቢኖርብኝ ሐኪሙ ቀጥታ መድኃኒት ቢያደርግበት ጥሩ ነው አይደለም? አይደለም። መጀመሪያ ኢንፌክትድ የሆነውን ይሄንን ልጦ ምን ያደርገዋል? ያጥበዋል። ሲያጥበው ምን እያደረገ ነው የሚያጥበኝ? እያቆሰለ እያሳመመ ነው የሚያጥበኝ ማለት። የሚያቆስለኝ ግን ጠልቶኝ ነው ሊያድነኝ ነው? መድኃኒት ሊያደርግበት ነው። ስለዚህ የመቁሰል ለመፈወስ ስትል የምትቆስልበት ጊዜ አለ። ስለዚህ ቄሱ ምን ያደርጋል? በቀኖና ያቆስልሃል ማለት ነው። ያቆስልሃል። ምን ያደርጋል? ይልጠሃል። የጎረበውን ይልጠዋል፣ ያበጠውን ያፈርጠዋል። ትቤትክን ማለት ነው። ያበጠውን መላጥ ማለት እሱ ነው። ያቆስልሃል። 40 ስገድ 30 ስገድ። ከገሌ ጋር ተጣልቼ ቂም ይዤበት እሱ አስቀይሞ ሂድ አንተ ይቅርታ ጠይቀው ይላል። ይሄ መከራ ነው። እሱ እኮ ነው የሰረቀኝ፣ ሂድ አንተ። ይኸው ያበጠውን ሲልጥልህ እኮ ነው። እሱ አብሽቆኝ ነው እኔ እጅ የምጠይቀው። ያበጠ ነው ይሄ። ይሄ መላጥ አለበት። ትቢት ነው ይሄ። ይሄን ይልጥና እዚያ በኋላ መድኃኒት ክርስቶስን በቁርባን ጊዜ የሰጠ ጊዜ ደውያት ሁሉ ጸጥ ይላሉ ማለት ነው። እና ፈውስ ይሄ ነው። ከቃሉ ጋር ናችሁ? አንዱ ፈውስ ምን ይመስላችኋል? አንዱ ፈውስ ይሄ ነው፣ ንስሐ ነው። አንዱ ፈውስ ቅዱስ ሥጋው ክቡር ደሙ ነው። የዚህ ሁሉ ግን መንገድ ነው እያወጋሁት ያለ እንጂ በንስሐ ሥጋው ደሙን ተቀብለን እንድናለን ነው እንጂ ንስሐ የሚባል ሌላ ድነት፣ ሥጋው ደሙ የሚባል ሌላ መድኃኒት አለ ማለት አይደለም። መድኃኒት ኢየሱስ ክርስቶስ ብቻ ነው። ሌሎቹ ምኖች ናቸው? የድህነት ምክንያቶችና የድህነት መዳረሻዎች ናቸው። የእግዚአብሔር ቃል አንድ መድኃኒት ነው አይደለም? ነው የእግዚአብሔር ቃል አንድ መድኃኒት ነው። ይሄን መጻጉዕ የሚባለውን ሰውዬ ጌታ በምንድን ነው የፈወሰው? ተነስ ያለው አይደለም? በቃሉ ነው የፈወሰው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚናገረው? የእግዚአብሔር ቃል ለሁሉም በሽታ የምናዘው አንድ መድኃኒት ነው ይላል። አይገርማችሁም? ለኩላሊት የሚሆነው ለጨጓራ ይታዘዛል። ዶክተሮች አሉ እዚህ ምስክር ይሆናል። አይሆንም። ለሌላ በመሆኑስ ቀርቶ ሳይድ ኢፌክቱ በቀረልን ለኩላሊት የሚታዘዝልህ ለሌላ ነገር ተጽዕኖ ሊያሳድር ይችላል። የልብ መድኃኒት ለኩላሊት አይሆንህም። የእግዚአብሔር ቃል ግን መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል ይላል። ለምሳሌ አሁን የምናገረው ቃል አንድ ቃል ነው የምናገረው። አንድ ስብከት ነው የሰበኩት። እዚህ ውስጥ ግን ሁሉም ሰው እኔን ነው ብሎ ነው ቤቱን የሚሄድ። እኔ እኮ አይደለሁም እንደዚህ የማደርገው። ማን ነው እንደዚህ የሚያደርገው? እግዚአብሔር ነው። ሌብነት ያለበት ሰው
ሁለተኛ አልሰርቅም ብሎ ነው የሚሄድ። ግን እኔ ግን ስለ ሌብነት ብቻ አላስተማርኩ። እሱ ግን የራሱን ይዞ ይሄዳል ማለት። ሰው ሁሉ ለየበሽታው ነው ፈውስ ይዞ የሚሄድ። ስንፍና ያለበት ሰው ሁለተኛ ይደግመኝ ብሎ ለስንፍናው ብቻ የተሰበከ መስሎት ነው የሚሄደው። ለምን ይመስላችኋል? የእግዚአብሔር ቃል አንድ መድኃኒት ነው፣ ግን ለሁሉ ይበቃል። ደስ እኮ ነው የሚለው። እውነቴን የምነግራችሁ እኛ እኮ ያለው ለዚህ እኮ ነው። ቅዱስ ዮሐንስ አፈወርቅ ቆሮንቶስ ሲተረጉም እኛ የክርስቶስ ልብ አለን የሚለውን ይሄን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 20 ላይ እኛ የክርስቶስ ልብ አለን ይልና የጌታዬ የኢየሱስ ክርስቶስ ቃል ለሁሉም በሽታዎች በቂ ነው። እኔ የፓይታጎረስ ልብ የለኝም፣ እኔ የአርስቶትል ልብ የለኝም፣ እኔ የፕላቶ ልብ የለኝም፣ እኔ የሰማዩ ንጉሥ የክርስቶስ ልብ ነው ያለኝ ይላል። የክርስቶስ ልብ ነው ያለኝ ማለት በክርስቶስ ሐሳብ ነው የማስበው ማለት ነው። ወንጌል ማለት የክርስቶስ ሐሳብ ነው። የክርስቶስ ሐሳብ ደግሞ መድኃኒት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁንን የምነግራችሁ ቃል መንፈስ ነው ያድናል ያለ። የእግዚአብሔር ቃል መድኃኒት ነው። አጥንትን ከደረት ጅማትን ከሰውነት የሚለይ ማለት ከኃጢአት ፈልቅቆ የሚያወጣ መድኃኒት ነው። አልዓዛርን ከመቃብር የጠራው በምንድን ነው? በቃሉ ነው። ሊቀበር ተገንዞ የሚሄደውን ጎረምሳ ያስነሳው በምኑ ነው? በቃሉ ነው። በቃሉ ነው። የሞተችውን ብላቴና ያስነሳ በምንድን ነው? በቃሉ ነው ያስነሳው። ነፋሳትን ባህርን ሁሉ የገሰጻቸው በምንድን ነው? በቃሉ ነው። የእግዚአብሔር ቃል ሁሉንም ነገር የሚፈውስ ነው። ስለዚህ ስጋችን፣ ነፍሳችን፣ መንፈሳችን የሚቀድሰን ጌታችን ኢየሱስ ክርስቶስ በቅድስት ቤተ ክርስቲያን በኩል ነው እላችኋለሁ። እሺ ወደ የዕለቱን ምዕራፍ ባጭር ወደ ማብራራት ልሄድ። ይሄ አጠቃላይ እንደው ስለ ፈውስ መግቢያ ልስጣችሁ ብዬ ነው ማለት ነው። የዕለቱን ምዕራፍ ወደ ማብራራት ስንሄድ እቺ ቤተ ሳይዳ የምህረት ቤት ማለት ነው በዕብራይስጥ ቋንቋ ብያችኋለሁ። ቅዳሜ ፈውስ የሚያገኙባት ቦታ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚያ ቦታ ሄደ። እያብራራዋት እጨርሳለሁ። የዕለቷን ታሪክ በትንሿ እያብራራዋት እጨርሳለሁ። ያቺ የምህረት ቤት ማናት? ዘመዶች ማናት? ቤተ ሳይዳ ማለት የምህረት ቤት ማለት ቤተ ክርስቲያን የምህረት ቤት ናት። እነማን ምህረት ሲያገኙ አይታችኋቸዋል? በክርስቶስ ዘመን ጌታችን ኢየሱስ ክርስቶስ ብዙ በሽታ አድኗል። ግን የሚገርመው የተፈወሱት ሁሉ የበሽታቸው አይነት ተጽፏል። ለምንድን ነው ይመስላችሁ? ለምንድን ነው? ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ሁሉም አይነት ኃጢአት በቤተ ክርስቲያን ይሰራያል ነው። ያን ለማመልከት ነው። ሁሉም አይነት ኃጢአት ምንም ነገር ብሰራ። ስለዚህ በቀኝ የተሰቀለውን ወንበዴ ዛሬ በገነት ትኖራለህ ብሎ ፈወሰው በምህረቱ በደሙ። ስታመነዝር ተገኝታ በድንጋይ ልትወገር የመጣቸውን ሴት በሰላም ሂጂ ልጄ ብሎ ሰደዳት። ጎባጣውን ፈወሰው፣ ዲዳውን ፈወሰው፣ ወንበዴውን ፈወሰው። ክርስቶስ የሞተውን ፈወሰው። ክርስቶስ ቢክድ እንኳን ከተመለሰ ምህረት የማይሰጠው ሰው የለም እና ሁሉም ምህረት በቤተ ክርስቲያን ይገኛል። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ራሷ ኢየሱስ ክርስቶስ ስለሆነ፣ መድኃኒቷ ክርስቶስ ስለሆነ፣ ክርስቶስ መድኃኒቷ ለሆነላት ቤተ ክርስቲያን እማታስተሰርየው ቤተ ክርስቲያን። አሁን አንዳንድ ሰው አለ በሰንበት መንገድ የሄደ ሰው ኃጢአቱ አይሰረይለትም፣ እንደው ንስሐው እንደ ወራጅ ውሃ ሲሄድ ይኖር። እንዴ ከባድ ሸክም አስረው ለሰው ያሸክማሉ፣ እነሱ በጣታቸው አይነኩትም ማለት እንዴ ነውር አይደለም እንዴ? ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ይፍታ፣ ይድግ፣ ያንጽህ ወይ ቀድስ ምንድን ነው የሚለው? ቄሱ ንስሐ ሰጥቶ ሲጨርሰን ንስሐ ባንገባም አሁን በኋላ ራስ እንግዲህ በጸሎት ስንዘጋ ምንድን ነው የሚለን? በአማርኛ ልበለው ስንተረጉም ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ፣ አያችሁ፣ ይቅር ባይ፣ ለአባቶቻችን ለሐዋርያ ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ፣ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ነው የሚለው። በምኑ ነው ይቅር የሚለን? በዚያ ደም ነው። ይህንን ደም የሚያሸንፍ ኃጢአት የለም። ዝንቱ ውእቱ ደሜ ዘይትካው ለቤዛ ብዙኃን ወለስርየተ ኃጢአት፣ ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል።
ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ነው። ንስሐ እስከገባን ድረስ ማለት ነው። እና ቤተክርስቲያን የምህረት ቤት ቤተክርስቲያን የምህረት ቤት ከሆነ ምህረት እንደምታገኙ እያሰባችሁ ኑ። አንዱ እኮ ነው አንድ ወጣት መነኩሴ ኃጢአት ሲሰራ ሂዶ ለሽማግሌው መነኩሴ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ መጨረሻ ላይ ምን አለው መሰላችሁ? አባቴ እስከ መቼ ነው ስወድቅ ስነሳ የምኖረው አሉ። እስክትሞት አሉ። ሞትን በንስሐ እስከምትቀድመው ድረስ ና ይዞህ አልሰለችህም አሉ። ምህረት የሚሰጥ ማን ስለሆነ ነው? ቤተ ክርስቲያን ለምትሰጠው ምህረት አንተ ማን ስልች ያደረገ ማን ነው? እንዲሁ እኮ ድረስ 100 ጊዜ ለምን ወድቆ አይመጣም? አንተ እኮ አይደለም ምህረት ሰጭ። ምህረት ሰጭ ማን ነው? ክርስቶስ ነው። የምህረት ቤት ማን ናት? ቤተ ክርስቲያን ነው። ከአንተ ጎጆ ተወስዶ ለዚያ ሰውዬ የኃጢአት ይቅርታ የሚሰጥ ነገር የለ። ደሙን የከፈለለት አምላክ አለ። ይቅርታ የሚሰጥ እሱ ነው። እና ንስሐ አባትህ ይሰለቸኛል ምናምን ምናምን አትበሉ። ይሰልች ዝም ብላችሁ ሄዳችሁ ንገሩት። ማግኘት አልፈልግም፣ በተመሳሳይ ኃጢአት ሁልጊዜ ማግኘት አልፈልግም ባይልም አሁን አንድ ምንድን ነው የሚያደርገው? ዛሬም አባ አቤት ዛሬም ያኑ ኃጢአት ልነግረውት ነው የመጣው ነው ሊል ይችላል። ነው ተው እሱን ዝም ብለህ ቁረብ ተው ዝም ብለህ ሊል ሁሉ ይችላል። ግድ የላችሁም ንገሩት። እሱ ጆሮ ነው የሚሰማን። ማን ነው? እግዚአብሔር ነው የሚሰማን። መድኃኔ ዓለም ነው የሚሰማን። እሱ ስለሚሰማን ዝም ብለን ሄደን መናገር። ምን ጨነቃችሁ አላችሁ? አዎ ይሄን ሰው እየሄደና በቤተ ሳይዳ ተጣብቆ ለኖረው መጣለት። እዚህ ውስጥ ምን ታያላችሁ? አንደኛ የምታዩት የሰው ክብር ነው። ቤተክርስቲያን የምን ቤት ናት? በጣም አዝማች ባደረገውም እንዳትቀይ። የምን ቤት ናት? የምህረት ቤት። የምህረት ቤት ከሆነች ቤተ ክርስቲያን ውስጥ ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስ ሕሊና ሊኖረን አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ገብቶ እኮ የሚጸልየው ለአንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ለአንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማህሮሙ ነው የሚል ማራቸው ነው የሚል ፍረድባቸው አይል። እንዲህ ለማንም ሰው ምህረት ማድረግ አለብን። ለቄሱ፣ ለጳጳሱ፣ ለሌላው ማለት ነው። ምናልባት እንደው እኮ አይደረስ። አሁን አንድ ቀን እንደው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብብ ሰሙት መልእክት ማለት ነው። ወይም 2 እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዲያ ወገኛ መጀመሪያ ራስን አትሉም? እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምህረት እግዚአብሔር እኛን ምህረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይመረን እዚያም መፍረድ እንዲሁ እኮ ናት። የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔ ዓለም አይደለም እንዴ ነው። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችኋት? ከየት አገኛችኋት? በዝሙት ስትበድል አግኝተናት ነው። ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለ እመቤታችን አላወጋውም። ሌላ ነገር ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለሁት ስለኛ ነው። እሱ ንጹህ ነው። ኋላ ቀና አለና ምን እንዳላት ታውቃላችሁ? የሚፈርዱብሽ የት ናቸው አላቸው። ምን እንደሆነ ታውቃላችሁ? አንቺስ እንደው ስለ እነሱ ምን ታያለሽ ነው ጥያቄው። አልቦ ዘእሬ ያለችው
እኔ ስለ እነሱ ኃጢአት አላውቅም ማለቷ ነው። እንግዲያም አንቺ ካልፈረድሽ ደግሞ እትዊ በሰላም እኔም አልፈርድብሽም፣ በሰላም ይቻላል። ኧረ በሐሰት ነው የከሰሱኝ እኒህ አስመሳዮች አትሉም ነበር እናንተ ብትሆኑ? እኛም ብሎ እንደዛ እንል ነበር ማለት። ኧረ እኔ አላውቅም ማለት እንግዲያስ እኔም አልፈርድብሽ አለና በሰላም ሰደ። በሰላም ሂደን መምጣት ከፈለግ ቤተ ክርስቲያን ውስጥ መሐሪዎች ሩህሩሆች መሆን ይጠበቅብናል። ኩኑን ከመሐሪያነ ሩህሩሆች ሁኑ ከመትኩኑ ውሉዶ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ሩህሩሆች ሁኑ፣ የሰማይ አባታችሁ ሩህሩህ ነው ብሎ አስተምሮናል። ቤተ ክርስቲያን የምሕረት ቤት ናት። እኛንም ደግሞ ይሄን እንድናስብ ይርዳል። ማለት ቤተ ክርስቲያን ውስጥ ያለነውን ሰዎች ማለት አንዱ በዘመድ ይገባል፣ አንዱ ዘመድ ሲያጣ ተባሮ ይወጣል። ሰው ያለው ይገባል፣ ሰው ያለው እንዲሁ በገዛ አምላኩ በደም በሰራለት ቤት ማለት ነው። ብር ያለው ይገባል፣ ብር የሌለው ይወጣል። ዘር ያለው ይገባል፣ ዘር ያጣ ይወጣል። ቤተ ክርስቲያን የምሕረት ቤት ነበረች። የፍርድ አደባባይ፣ የሸንጎ አደባባይ ተደረገች። የመዶለቻ የዘረኛ አደባባይ ሆነች። ታዲያ እግዚአብሔር በየት ምሕረት ይስጠን? ምሕረት እንዴ ህድጉ ወይ ሀድግ ለክሙ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ቢያስጠነቅቀን ይሄን እኮ ነው። እወ ህድጉ ወይ ሀድግ ለክሙ እወ ስራዩ ወይ ሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ምሕረት ሳይኖረን እዚዮ ማረነ ማለት ምሕረት ሳይኖረን ማረኝ ትላለህ። አትምርም ቢያንስ እንዲሁ እኮ ይገርም። እግዚአብሔር ይዘበትበታል አይዘበትበትም። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምሕረት ይኖረን፣ ርኅሩህ እንሆን። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስን አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይችልም፣ አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው። ያቺ ቦታ 5 መመላለሻዎች ነበሯት። ውሃው ጥምቀት ነው ብለው ተርጉሞታል እነ ቅዱስ ዮሐንስ አፈወርቅ። ውሃው ጥምቀት ነው። 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው ብለው ተርጉመዋል። 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ በሥላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመንና በትንሣኤ ዘጉባኤ ማመን 5ቱ መመላለሻዎች። በዚያ የሄደ ምሕረት ማግኘቱ ደግሞ ምንድን ነው? በእነዚህ 5 ምሰሶዎች ያመነ የክርስቶስን ምሕረት ያገኛል ነው። 5ቱ በሽተኞች ምንድን ናቸው ብለው ነው የእኛ ሊቃውንት የተረጎሙት? እዚያ ዙሪያውን የተኙት እነማን ናቸው? ወንዶች። እሺ፣ ቀጥሉ እንጂ ሴቶች። እሺ፣ ከዛ ካህናት። እሺ፣ መነኮሳትና አረጋውያን። 5ቱ በሽተኞች 5ቱ ጾታ ምእመናን ይባላሉ። ጾታ ምእመናን፣ ጾታ ማለት በግዕዝ ምንድን ነው? ክፍል ማለት ነው። ጾታ ምእመናን ማለት የምእመናን 5ቱ የምእመናን ክፍሎች ማለት ነው። እነዚህ ናቸው 5ቱ በሽተኞች። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት። ይህ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው።
እንደዚያ ማለት ይሄ ትውዝፍት ይሄ የሴቶች በሽታቸው ነው፣ ደውያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና አያችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውንስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል። ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚያስብ ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ ክህነት ከያዝከው ይቀጥላል። እንዲህ እያሉ ይታበያሉ። በሽተኛ ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድን ነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። ይመጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩን የተደጎሰች የሌላ ካየ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉ ነው የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ። ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው፣ ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱም መነኩሴም ቢሆን 10 ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደ አይነት ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምህረት ቤት ማናት? አምስቱን በሽታዎችን በቤተ ክርስቲያን እንድንድን ስንት መመላለሻዎች አሉ። ይሄ ማለት ምን ነው? በስላሴ ስም መመካት፣ በስላሴ ስም ማማተብ፣ የስላሴን ስም ማጥናት፣ መማር
ይሄንን ያርቃል። በስላሴ ስም መመካት፣ በአብ በወልድ በመንፈስ ቅዱስ ስም መመካት፣ ማማተብ፣ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል። የትም ቦታ ላይ የስላሴን ስም ምን ማድረግ ነው? ማህተም ማድረግ ማለት። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄ እውነት የለም አለው። የራሱን የቻለ አጠራር። ጌታዬ ኢየሱስ ክርስቶስ ሆይ ምን በለኝ ነው? ማረኝ ነው። ጌታዬ ኢየሱስ ክርስቶስ ሆይ ወይም በግዚኦ መሐረነ ክርስቶስ። በቴዎሎጂ ትምህርት ኦ ሎርድ ጂሰስ ክራይስት ዘ ሰን ኦፍ ጋድ ሃቭ መርሲ ኦን ሚ የሚባለው ማለት ነው። በዓለም አቀፍ ቴዎሎጂ ሁሉ ይታወቃል። ሎርድስ ፕሬየር ነው የምትባለው። የጌታ ጸሎት ነው የምትባለው። የጌታ ስም ተጠርታ የምትጸለይ ጸሎት ናት። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። ከዛ የክርስቶስን ሕግ ማንበብ፣ መጠበቅ፣ መጸለይ፣ በሱ መንገድ መሄድ ማለት ነው። 5ቱ መመላለሻዎች ማለት ልጅነትን መጠበቅ፣ መጠመቅ። የመጀመሪያው መጠመቅ ነው፣ ምስጢረ ጥምቀት። 3ኛዋ መመላለሻ ከዛ ልጅነትን መጠበቅ ነው፣ እንዳይነጥቅህ የእግዚአብሔር ልጅ ከመሆን የሚያጎድልህን ነገር መጠበቅ ነው። ከዛ ቅዱስ ሥጋውን ክቡር ደሙን አዘውትሮ መቀበል። ትንሣኤ ሙታንን ክርስቶስ ሲመጣ በስጋዬ እንዳይቀስፈኝ በነፍሴ እንዳይፈርድብኝ። አይ ይሄ ብቻም አይደለም፣ ለፍቅሩ እየሳሳ ለሱ ሙሽራ ሆነ እየተዘጋጀ ተመላለስ ነው። የመንግስተ ሰማያትን ጣዕም የገሃነምን ፍርድ እያሰብክ ከኖር 5ቱን በሽታዎች ማሸነፍ ትችላለህ ነው። 5ቱ መመላለሻዎች እነዚህ ናቸው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን ሄደና ይህን ሰው እንዲህ አለው፣ መዳን ትፈልጋለህ አለው። የዚህን ሰው ነገር ስሙ። አይ የሚያወርደኝ የለም እንጂ አዎ አለው። ቅዱስ ዮሐንስ አፈወርቅ በጣም ነው የሚያደንቀው። እናንተ ብትሆን ምን ታደርጋላችሁ? አሁን 38 ዓመት አልጋ ላይ ኖራችሁ ሲያበቃ ደህና ሰነበት እግዚአብሔር ይመስገን መዳን እንዲው ትፈልጋለህ ቢላችሁ ቀልደኛ እያፌስክብኝ ነው አትሉ? 30 ዓመት ተኝቼ ታዲያ ምንድን ነው የምፈልገው ታዲያ ምን አይነቱ ነው አትሉም ትላላችሁ? እንል ነበር ነው። ምን አይነት ትሁትና ትዕግስተኛ ሰው ነው ይላል። ትዕግስቱ አዎ ነው ያለ እንጂ እንዴት ትቀልድብኛለህ አላለም። ትዕግስት፣ በመከራ ሰዓት ትዕግስት። አንዳንዱ ሰው ሲርበው እንደ ጅብ ነው የሚያደርገው። ጦሙን እንደዋለ ቆይ አንዴ ፈልጌ ካላችሁት ቸኩያለሁ ብሎ አይፈልጌያለሁ ካላችሁት ምን ይላል አያ ብሎ አውሬ ይሆናል። በቃ ሲቸግረው ሲያማው አንዳንዱ ሰው ራሱን መግዛት አይችልም። በችግርህ ጊዜ ማንነትህ ይለካል ማለት ነው። ይሄ ሰው 38 ዓመት ታሞ እንኳን አልተበሳጨም። እኛ እኮ እንደው 3 ቀን ራስ ፍልጠት ዞን ቤት ያለ ሰው ሲንጫጫ ራሱ ባካችሁ አትንጫጩብኝ እናንተን ወደማላይበት የት ልሄድ ነው የሚሉ ብዙ ሰው። ይሄ ሰው ግን 38 ታሞ እንኳን አልተነጫነጨም። ትዕግስት። ሁለተኛው የዚህ ሰው የሚያስደንቀው ተስፋው ነው ይላል ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም። 38 ዓመት ሙሉ እንዴት እድናለሁ እያለ ጠበቀ ይላል። እኛ እኮ ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር አንድ ነገር ፈልገን 3 ቀን ከሞከርነው በኋላ አቋርጠን የምንተወው ይላል። 3 ቀን እንኳን ሞክረን እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ማለት ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁበት? ትንሽ ምን ልንል እንችላለን? ደብረ ሊባኖስም 40 ቀን እጄ ነበር፣ ዋልድባም እጄ እንዲሁ 20 ቀን እጄ ነበር፣ በአባቶችም ሱባኤ እጄ ነበር፣ ግን ምንም አልተለወጥኩም። በቃ አሁን እንደዚህ ይላል። ወዳጄ ህይወትን ሙሉ ለህይወት ይጣርለታል። አምና ባይሳካ ዘንድሮም ጣር፣ አምናም ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ለህይወት 38 ዓመት ይለፋለታል። ተስፋ ደግሞ አለመቁረጥ ነው። ሰው ከ38 ዓመትም በኋላ ይሄ ፈውስ የሚባለው ስለ መንፈሳዊ ፈውስ ነው እየነገረን ያለ እንጂ የሰውየውን ጤንነት አይደለም እያወገን ያለ። የእሱ በሽታ
ለመንፈሳዊ ጤንነታችን ምሳሌ ሆኖ የቀረበ ነው። አልተለወጥ 7 ዓመት ጣርኩኝ አንድ ኃጢአት ግን ሊለቀኝ አልቻለም አትበል ነው። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል ራስህን ለማሸነፍ ነው። ስለዚህ መለወጥ ግን አይቀርም። አልለወጥም እኔ እንደው አልለወጥም አትበሉ። አንድ 2 3 ሴቶችን ለጋብቻ ይጠይቅና አንዳንድ ሰው ምን ይላል መስላችሁ? እኔ በቃ እንደው በቃ በተፈጥሮዬ ሰው ይንቀኛል ብሎ ያስባል ማለት ነው። ሲያወራ ወይ ጋኔን አለብኝ መሰል ይላል። በአጋጣሚ 3ቱም እጮኛ ያላቸው ሆነው ነው ለምን ብሎ ያስብም አይደለም እንዴ? በአጋጣሚ 3ቱም እንዲህ ስለሆኑ ነው የሚባለው። አንዳንድ ጊዜ የአጋጣሚውን ነገር ሁሉ የሰይጣን ማድረግ። አንድ አባት ምን አሉ? ዳቦ ልቆረስ ስንል የዝክር ተንከባሎ ወደቀ፣ እጃቸው ነጥቆ። አይ አሁንም እኮ እግዚአብሔር አልፈቀደም ሊባል ነው አሉ። ችግሩ የምን ነገር ነው? ያያያዝ ነገር ነው። በቃ ምንድን ነው እግዚአብሔር ሳይፈቅደው ነው ምናምን ማለት። የራሳችን ንዝላልነት ሁሉ እግዚአብሔር ሳይፈቅድ ቀርቶ ነው አይባልም። እኛ የምንጥረው ነገር እግዚአብሔር ሳይፈቅድልና ሰይጣን ቁሞብን አይደለም፣ የእኛ ጥረቶች ናቸው እና ይሳካሉ። ሁሉችም ነገሮች ይሳካሉ፣ እንደርሳለን። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ሳይዳ ብቻ እንውጣ እንጂ ማለት ከቤተ ክርስቲያን ማለት ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም፣ ያስነሳል። እቤቷ እዚያች ቤተ ሳይዳ ግን አለመውጣት፣ አኩርፋችሁ ጸሎታችሁን አለማቋረጥ ነው። በጎ ስራን አለማቋረጥ። ይሄንን ነው መዳን ትፈልጋለህ ያለው ጌታ ትህትናው ነው ይላሉ። ክርስቶስ እንኳን አስገድዶ ሊገዛ ይቅርና ለመፈወስ እንኳን ምን አድርጎ ነው? አስፈቅዶ ነው። ትሁት አምላክ ነው። እንድትድን ራሱ አስፈቅዶ ነው የሚያድንህ። እንኳን አስገድዶ አምላክ ልሆንህ ሊል ማለት ነው። የምህረት አባት ስለሆነ የሰውን ነፃነት አይጋፋም። በዓለም ያሉትን እንደዚህ ሌላ እምነት ያላቸውን ሰዎች እንደው አንድ ቀን አስጨንቆ በመብረቅ ብሎ ክርስቲያን ቢያደርጋቸው የሚል ሰው የለም። የሰውን ነፃ ፈቃድ የሚያከብር ትሁት አምላክ ነው። እሱ አስፈቅዶ ነው ያደነው። ፈቀደ። ከዚያ በኋላ ምን አደረገው? ትዕግስት። ሁለተኛ የነገርኳቸው የመጻጉዕ ምንድን ነበር? ተስፋ። ሶስተኛ ምን አለው? አልጋህን ተሸክመህ ሂድ። ይሄው አልጋህን ተሸክመህ ሂድ፣ አልጋህን ተሸክመህ ሂድ። ለምን ነው የምደጋግመው? ይሄ ሰውዬ አልጋውን ተሸክሞ ብድግ። ምን ማለት እናንተ ብትሆኑ ምን ትላላችሁ? ወይም እኔ ብሆን ይሄ ሰውዬ ምን ማለት ይችል ነበር? ሰውዬ ሞኝ ነህ እንዴ? እኔ እኮ ስንት ዓመት የተኛው ሰው ነኝ? 38 ዓመት ተኝቼ እንዴት ነው ጭራሽ ተነስ። ደግሞ እኔ ጸበል መጠመቅ አቅቶኛል እለዋለሁ። ተነስ። ጭራሽ ደግሞ ምን ተሸከም እንዴ? አታስብም እንዴ? 38 ዓመት የተኛ ሰው እንዴት ነው የሚነሳው? እንዴት ነው አልጋ የሚሸከመው ማለት ይችላል። ይሄው ሳይንስ እምነት ውስጥ እየገባች የምትበጠብጠው እንዲያለች ነው ማለት ነው። እምነት ይሄው የሳይንስ የእውቀት ምንጩ ምልከታ ኦብዘርቬሽን ነው። አይቶ ነው የሚወስነው። ክርስትና ግን ከምልከታ ውጭ ነው። በዚህ ብንወስን ኑሮ 38 ዓመት የተኛ ሰው ቁሞ ይሄዳል? አይሄድም። ጭራሽ አልጋ ይሸከማል? አይሸከምም። የማይሆን ነገር ነው። አዎ እምነት ማለት በእኛ ስምምነት፣ በእኛ እውቀት፣ በእኛ ድምዳሜ አይሆኑም የተባሉ ነገሮችን እንደሚሆኑ የሚያስረግጥ ዋስትና ነው እምነት ማለት። ከዚህ በላይ ነው። ሳይንስ ያየውን እያየ ይወስናል። ለምሳሌ ሰው ሁሉ ምንድነው? ሟች ነው። ሳይንስ ነው እንግዲህ አይደለም። ማን ኢዝ ሞርታል? በቃ ቆይ ግን ሰው ሁሉ ሟች ነው ያለ ሳይንስ እኮ ሰው ሁሉ ሲሞት አይቶ ነው አይደለም ነው የሆነ ጊዜ መሞት ብናቆምስ? ከዛ ሳይንስ ምን ይላል? አርጊውመንቱ ምን ይላል? ሰው ሟችም የሚሞትም ሊሆን ይችላል ይላል ማለት ነው። ኦብዘርቬሽን ነው። መረጃ ተሰብስቦ ነው። ለዚያ እኮ ነው ሪሰርች የመጣው። ሰርችንግ መፈለግ ነው። እንደገና ነው። አሁንም እንደገና ፕሩፍ የሚደረግ ነው። እንደገና ፈልግ ነው እኮ ነገሩ። እንደገና ስትፈልግ እያረጋገጥክ መረጃ ስትሰበስብ የምትኖርበት ህይወት ነው። አሁን
እምነት እያወጋን ያለ ነው። እኛ ስለምንድን ነው? አቤት ስለምን? ስለ እምነት ነው አይደል የምናወጋው? አዎ ስለ እምነት ስናወጋው መጀመሪያ ይሄንን ዓለም ያስገኘ ለሱ አስገኝ የሌለው አንቀሳቃሽ የሌለው ሁሉን የሚያንቀሳቅስ አንድ ፓወር አለ ብሎ ማመን ነው። አምኗል። ይሄን ሳይንሱ ካመንክ ደግሞ ያ ኃይል ሁሉን የሚችል ነው ብለህ ማመን አለብህ። ያ ኃይል ሁሉን የሚችል ነው ብለህ ሲያበቃ የለም ከደሜ ጋር አይሄድም ካልክ ፋላሲ ይሆናል ማለት ነው። ነገሩ ሎጂኩን በሎጂክ በራሱ ሎጂክ አፈረሰው ነው። ፈጣሪ የሚባለው ሁሉን ቻይ ከሆነ ይሄኛው ከዚህ ጋር አይሄድም ካልክ ሁሉን ቻይነቱን መልሰህ ተቃወምክ ማለት ነው። ስለዚህ የሚፈርስ ምንድን ነው? ሳይንስ መሆኑ ነው። አመክንዮውን መልሶ ያፈርሰዋል ማለት ሳይንስ በራሱ ይፈርሳል ማለት። እንደዚያ ከሆነ ሁሉን ቻይ ከሆነ አንተ ከምታስበው በላይ የሚሰራ ነው እግዚአብሔር። እውነት አሰብ አሁን ለምሳሌ አፈር ላይን መድኃኒት ነው ጸር ነው። ክርስቶስ እውሩን ሰውዬ የፈወሰው በምንድን ነው? ይሄ ነገር አይጣላም። አይኔን እየቆረቆረኝ ስትል ቆይ አፈር ልክተትበት ብልህ ምንድን ነው የምትለው? ኧረ ስነ ስርዓት ያዝ፣ ሰውዬ ሊጨርሰኝ ነው እንዲህ ይባላል ማለት ነው። ይኸው ሃይማኖት እኛ በለመድነው እውቀት የሚሰራ አይደለም ነው፣ ከዚህ ውጭ ነው። ጥንቱንስ እንግዲህ ለምን ሃይማኖት ከሆነ እንደዚያማ ከሆነ እኛ ስልተን ከጨረስ ነው ወይ ሂሳብ ነው ወይ ፊዚክስ ነው ወይ ቀመር ነው፣ ሃይማኖት አይደለም። ሃይማኖት ማለት ከአይምሮ በላይ የሆነ ነው፣ በፍለጋ የማይገኝ ነው፣ በእምነት የሚቀበሉት ነው። ሃይማኖት እሰ ጥይቅቴቲ ለዘይሴፋ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው ብሏል ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 ላይ የማናየውን ነገር የምናይበት ነው ሃይማኖት። እና ይህን ሰውዬ ተሸክመ ሄድ ሲለው የመጻጉዕን የምታደንቁለት ምኑን ነው በሉ እንጂ እምነቱን እናደንቅለታለን። እምነቱን፣ ትዕግስቱን አደነቅን፣ ተስፋውን አደነቅን። ከዚያስ እምነቱን፣ በእምነቱ ደግሞ ምን ታያላችሁ? መታዘዙን አምኖ ደግሞ ታዛዥ ነው። አልጋህን ተሸክመ ሂድ ስትባሉ እሺ፣ አልጋህን ተሸከም እሺ፣ በቃ መቼም አይ ታምር ነው ልቀበለው። ተሸክሜው የሚሄድ ደግሞ ምን ላደርግ ነው ብለህ ሳትጠይቅም ምን ይጠቅመኛል? አልጋዬን ተሸክሜ 30 ዓመት እንደውም እዚህ ተኝቼበት የኖርኩበት አልጋ ይቅርብኝ እንዴ? ለምንድነው የምሸከመው? እንኳን ዳንኩ ጅጅ አልሰራም እንዴ? ለምን ሳይል ቀረ ነው። ስታምን ሳትመረምር ትታዘዛለህ ማለት ነው። ይሄን አልታዘዝም ይሄን እታዘዛለሁ ሳትል ሳትመርጥ ያዘዙን ሁሉ በእምነት ትሰራለህ። እምነት መታዘዝን ይወልዳል ማለት ነው። ይሄ ሰው በእምነት ታዘዘ። ተሸከም የተባለውንም ተሸከመ፣ ሄደ። አሁን ሂድ አለው ጌታም ሄደ። እሺ አሁን እዚህ ውስጥ ስለ መንፈሳዊ ድህነት ልንገራችሁ። እስኪ ድህነት በሉ ንገሩኝ እንጂ ድህነት ወይም መዳን፣ ኦርቶዶክሳዊ መዳን እዚህ ምዕራፍ ብቻ ላይ ብቻ ቁጭ ብላለች። ኦርቶዶክሳዊ የመዳን ትምህርት ማለት ነው። ኦርቶዶክሳዊ መዳን አንደኛው ምንድን ነው? ማመን። እስኪ ማመን በሉ። ምን ማመን። ከዚያስ ደግሞ መሻት፣ ሲነርጂ ይባላል በነገረ ድነት ትምህርት። ያለ ሲነርጂ መዳን አይቻልም። ሲነርጂ ማለት ምን ማለት ነው? የእግዚአብሔር ፈቃድና የአንተ ፈቃድ አንድ መሆን አለባቸው ነው። አንተ ሳትፈልግ አያድንህም እግዚአብሔር። ጨልጦ ገርኝቶ ዝም ብሎ አያድንህም። ያንተም ፍላጎት ያንተም ጥረት መኖር አለበት። ስለዚህ መዳን ትፈልጋለህ ያለው ለዚህ ነበረ። ያንተ መሻት ጥረት፣ ማመን፣ ከዚያስ መሻት፣ ከዚያስ ቤተሳይዳ ውስጥ ምን ማድረግ? መጠመቅ፣ ጥምቀት። ጌታችን መድኃኒታችን ኢየሱስ ክርስቶስን መቀበል፣ ክርስቶስን በዚያ የምታየው ደግሞ መቁረብ ነው። ክርስቶስ መሀል ላይ ታየዋለህ። ከዚያስ ተስፋ። እምነት ለተስፋ ነው። መንግስተ ሰማያትን ለመውረስ ነው። ተስፋ ከሌለን እምነት ምን ያደርግልናል? ተስፋ ማለት አለኝታ ማለት ነው ሲተረጎም አይደል? ተስፋ ማለት ነው አለኝታ። ምን አለኝታ ነው? መንግስተ ሰማያት የሚባል ሀገር አለኝ ብለን መቀመጥ ነው አለኝታ ማለት ነው። ተስፋ ማለት አለኝታ። ይህን ሰው ተስፋው ነው። ተስፋ ለምታደርገው ነገር ደግሞ ምን ታደርጋለህ? ትፈተናለህ።
ተስፋዬን አልለቅም ስትል ለዚህ ምን አለው? ትዕግስት አለው። ከዚያስ ምን አለው? በእምነት ምን ማድረግ አለ ደግሞ? መታዘዝ። በእምነት መታዘዝ ሕጉን መፈጸም ነው። ሕግጋትን መፈጸም፣ ሕጉን መፈጸም። ከዚያ አልጋህን ተሸክመ ቁም አላለው። ምንድን ነው ያለው? ሂድ። ኦርቶዶክሳዊነት ማለት ምን ማለት ነው? ምን ማለት ነው? መቀጠል ነው። ድህነት የሚቀጥል ነው። ከክርስቶስ ጋር መኖር ነው። እድገት ነው። ክርስትና እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ሂድ ያለው ለዚህ ነው። እኔን አራያ አድርገህ ሂድ ነው። አይቆምም። መዳን አይቆምም። ሁልጊዜ ድህነትን መጠበቅ ይገባል። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለው ቅዱስ ጳውሎስ ለዚህ ነው። ተጠርተሃል፣ መጠራትህን ደግሞ መጠበቅ አለብህ። ሂድ ያለው ለዚህ ነው። ክርስትና ጉዞ ነው። ወደ ቤትህ ሂድ ነው ያለው። ቤት ያለት ማን ይመስላችኋል? ወደ መንግስተ ሰማያት ሂድ እያለው፣ ወደ መንግስተ ሰማያት ሂድ ጉዞ ነው። በሌላው ዓለም በሌላውን የገሌ እምነት ድርጅት ስላለ ማለት ነው እነሱን አይምሮ ለመጠበቅ እንደው ከተመለሱ መልክ እንዳይዛቸው ነው። ድኜ ጨርሻለሁ ይላል። የለም ሂድ ነው ያለ። በክርስቶስ የዳነ ሰው ጉዞ አለው። ድነትህን ይዘህ ትሄዳለህ። ወዴት? ወደ ሰማይ። ከማን ጋር? ከክርስቶስ። ስለዚህ ኦርቶዶክሳዊ የመዳን ትምህርት ማለት ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ በቃኝ የምንለው አይደለም፣ አብረን ሁልጊዜ የምንከተለው ነው። ስለዚህ ምን አለ? እሱም እኮ ሀደገ ለክሙ ማይተቡ አይደል ያለ ከመትትልዋ ሰረዝ ያሁ እናንተም ፍለጋውን እንድትከተሉ ፍለጋውን ትቶላችኋል አለ ቅዱስ ጴጥሮስ ሲናገር። ስለዚህ ጌታችን ኢየሱስ ክርስቶስ ፍለጋውን ነው ትቶልን ሄደ። ተከተሉ ብሎ መንግስተ ሰማያት አግብቶ ጨርሶን አይደለም፣ የምንጨርስበትን ፍለጋ ሰጥቶን ራሱን በር አድርጎ ራሱን እረኛ አድርጎ ራሱን ሕይወት አድርጎ ራሱን ልብስ አድርጎ ራሱን የመንገድ መሪ አድርጎ ሰጥቶን ነው የሄደው። ያንን መንገድ ተመላለሱበት ነው ያለን። ብርሃን ሳለላችሁ ተመላለሱ ነው ያለን። በብርሃኑ መመላለስ ነው ድህነት ማለት። ስትመላለስ ምን ተሸክመ ነው የምትሄደው? ስለዚህ የድህነት ጉዞ ማለት አልጋን ተሸክሞ ምን ማድረግ ነው? መጓዝ ነው። ርዕሳችን ምን ነበር? አልጋን ተሸክሞ መሄድ። ወዴት ነው የምንሄደው አሁን? ወደ መንግስተ ሰማያት። ማን አዞን? ከማን ጋር? ከክርስቶስ ጋር። ምን ተሸክመን? እሺ መጻጉዕ አልጋውን ተሸከመ። እኛ የምንሸከመው አልጋ ምንድን ነው ጉዳዩ? እኛ የምንሸከመው ያ አልጋ መጻጉዕን ምን ሲያደርግ የኖረ አልጋ ይመስላችኋል? ሲሸከመ የኖረ ነው። አሁን ደግሞ ያን አልጋ አንተ ምን በለው ነው ያለው? ተሸከመው አለ። ይሄ ምን ማለት ይመስላል? ስጋ ነው። መርጌታ ስጋ ናቸው። እሱን ነው ሲሸከምህ የኖረው ማለት ምንድን ነው? አልጋው ላይ ምን ብሎበት የኖረ መጻጉዕ ተኝቶ ወድቆበት ነው። ስትወድቅበት የኖርከው ስጋ ማለት ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና የት ይዘው ሂድ ነው? ወደ ገነት ይዘው ሂድ ነው። ራስህን ግዛ ነው። አልጋህን ተሸክመ ማለት ሲጥልህ የነበረውን ስጋ ያዘውና በቃ በለው ነው። እንግዲህ ይበቃሃል እና ይዤ ወደ ገነት ሊሆን እስከ ዛሬ አንተ ስትጥለኝ ኖርሃል። አንተ ላይ ወድቄ ኖር ያለው እንግዲህ ግን አንተ ስጋ የተሸክሜ ወደ ሰማይ ልሂድ ብለህ ራስህን ተሸክመው። ሲጥልህ የነበረውን ስጋ በቃ ብለህ ያዘው። እንግዲህ ነው ለጉመው። እንግዲህ ይበቃል በለው ነው። አልጋህን ተሸክመህ ያዝ ሂድ ያለው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አልጋችን ተሸክመን ለመሄድ ያብቃል። ስለዚህ አልጋን መሸከም ምንድን ነው ዘመዶች? አቤት ራስን ለምን ሸክም አለው? ራስን መግዛት ቀላል ስለሆነ ማለት ነው።
ራስን መግዛት ቀላል አይደለም። እንዴት ነው እየሰደበ ዝም ብለህ እንዴት ትሄዳለህ? ተናገረው ልክ ልኩን አሽረው አሽረው ይላል አይደል? አያታችን ሸክም ያላት ለዚህ ነው። እያየህ ዝም ማለት፣ እየሰማህ ዝም ማለት ብዙ ነገር አለው። ግን ወዴት? ወደ መንገድነት ስለሆነ ይዘኸው ሂድ ነው እንዴ። ወዛደሮች ሲሸከሙ አላያችኋቸውም እንዴ? ያንም ያህል ኩንታል ይዞት የሚንከበከብ ምን ለመብላት ነው? ከሰዓት ሽሮ ለመብላት ያን ይሸከማል። እኛ ግን ስጋችን የምንሸከመው ሽሮ ልንበላ አይደለም። የሕይወት እንጀራ ክርስቶስን ልንመገብ ነው። ክርስቶስን ለመመገብ ስጋህን ተሸከመው፣ አንሳው። እንግዲህ እስከ ዛሬ የጣለህ ይበቃሃል። እስከ ዛሬ የወደቅክበትን ስጋ፣ የሰነፍክበትን ስጋ ተኝት ብለህ ዝም ብለህ በልኝ ነበርከው። ይኸው ስጋ እዚህ አልጋ ላይ መተኛ ማለት ጸጋ ላይ ተኝቶ መቀለድ ማለት ነው። ኤልያስ ዘከማ ነሰብ ዘከመ ነሐምም ይሐምም። ኤልያስ እንደኛ ሰው ነበር፣ እንደሚያመን ይታመማል አለ ያዕቆብ። አሁን እኛ የተኛንበት ስጋ አባቶቻችን ክርስቶስ ጋር የተዋሃዱበት፣ ይሄ ወደ ክፉ የምንሮጥበት እግር አባቶቻችን በአየር ላይ የተመላለሱበት በክርስቶስ ኃይል ከመላእክት ጋር የተራመዱበት ነው። የተኛንበት ስጋ ሞት የሚፈራው ስጋ ነው። በማን? በክርስቶስ ስልጣን። ጋኔን የሚፈራው ስጋ ነው። ጸጋ ላይ ነው የተኛ ነው። እውነቴን ነው። እውነት ልንገራችሁ፣ አልጋህን ተሸክመ ሄድ። ሁላችን ብዙ ጸጋ ላይ ታሪክ ላይ ተኝተናል። ትኝት ብለን ነው እየቀለድን ያለ ነው። ብዙ እግዚአብሔር የሰጠን መክሊት አለ፣ ተኝተንበታል። ያን አልጋ ተሸከመው ነው እና ተሸክመውና ወዴት ውሰደው ነው? ወደ መንግስተ ሰማያት ይዘው ወደ ቤትህ ሂድ። ቤትህ ለምንድን ነው ወደ ቤትህ ሂድ ያለው? ይሄ ዓለም ቤታችን ስላልሆነ። ቤታችን የትኛው ነው? ያኛው ነው አገራችን። ሁለተኛ አልጋህን ተሸክመ ሂድ። አልጋህን ተሸክሞ ርዕሳችን መሄድ። አልጋን ተሸክሞ መሄድ። ሁለተኛው ሲሸከሙህ የነበሩትን ሰዎች ተሸከማቸው ማለት ነው አይደለ? ብዙ የተሸከሙ ሰዎች አሉ የሉም? የሉም አሉ። ጎረቤቶቻችን ተሸክመውናል። አልተሸከመን? እናታችን ተሸክማናለች 9 ወር ከ5 ቀን በማህፀን። እንዲሁም ሳይወለድ ካለው ሸክም ይልቅ ተወልዶ የሚበጠብጠው ይብሳል። በእርግጥ እኔ ጸንሰውም ቢሆን ብዙ መከራ እንደሚያዩ ሴቶች እንደው በመጽሐፍ ቅዱስም የሳይንስ ባለሙያዎች ሲሉም እሰማለሁ። የመጽሐፍ ቅዱስም ባለፈው ተርኬላቸዋለሁ። ሴቶች ነፍሰ ጡር ሲሆኑ የማያስመኛቸው ነገር የለም። እሸት ብትሉ የገጠሪቱ ነፍሰ ጡር እንዲያው አበቅ የቦለለበት ቂጣ አምጡ ልትል ትችላለች። የከተማይቱ ምን እንደምትል እንጂ እንግዲህ ራሔል እንዳለችው ማለት ነው። ሌላው ቀርቶ እኔ በፊት አፈር ሲበሉ አያቸው ነበረ። ይበላሉ፣ ነፍሰ ጡር ሆኖ አፈር ይበላሉ። እኔ ፊት ጋኔን ያለባቸው ሆኖ ይመስለኛል። በልጅ አሁን ባለፈው ትዝ ይላችኋል። አንድ ባለሙያ የእንስሳት ምግብ ባለሙያ ዶክተር መጥቶ እሱ ሲነግረን ባለፈው ለካ ጽንሱ አይረኑን ስለሚሻማት ነው አለ። አይረን ስለሚሻማት ከውስጥ ያለውን የአይረን መጠን ስለሚሻማት ጽንሱ ስለሚበላባት ያን ከአፈር ስለምታገኘው አፈሩን ያስበላታል ማለት ነው። እንግዲህ አፈር በልተው ነው ያሳደጉን ማለት ነው። እና እንዲሁ ነፍሰ ጡር ነው በጽንስ የበጠበጥ ነውን ተውት። የሆርሞኑ ለውጥ መከራ ነው አሉ። መቼስ የሚያሳያቸው አሉ። ደርሰሽ ባልሽ እነቂ ሁሉ ሊያሰኛቸው ይችላል። በዚያው የምታገቡት እንድታውቁት ነው። ወደፊት ስታገቡ ይሄኔ እንድታውቁት ነው። ያ ይቅርና እኔ ሕፃናት ተወልደው የምናሳያቸው መከራ ይሄን አሞኛል አንል፣ ዝም ብለን ማልቀስ ያመን እንዴት እኔ ከሐኪሞችም የሕፃናትን ሐኪም በደንብ አደንቃለሁ። ምክንያቱም ይሄን አመመኝ የማይልሽ ራስክን ነው ዝም ብሎ መጮህ። እናቶቻችን እሪ ያለች ምን ክና ያመመ መልስ የለም፣ አፉን አልፈታም። የዚያ ጊዜ የከፈሉት መከራ እናቶቻችን ተሸክመውናል። አባቶቻችን ተዋርደው ትከሻቸው ደርባባ የነበሩት ጎብጠው ልጅ ለማሳደግ ከሰው በታችሁ ነው። ተበድረው አበዳሪ ሲመጣባቸው መንገድ ሰብረው እየሄዱ ተሸክመው አስተምረውናል። በእውነት ተሸክመው ነው ያሳደጉን። መምህሮቻችን ተሸክመውናል። ካህናት ተሸክመውናል። ጎረቤቶቻችን ችለውናል።
ጓደኞቻችን ችለውናል። ወንድሞቻችን እህቶቻችን ተሸክመውናል። ሀገራችንም ተሸክመናለች አይደል? አልተሸከመችንም? ተሸክመናል። የተሸከሙህን ወዳጆችህን አሁን ደግሞ አንተ ምን በላቸው ነው? ተሸክማቸው ነው። አሁን እኛ አንድ ሰው ብዙ ጊዜ ተሸክሞን አንድ ቀን እሱ የወደቀለት እንግዲህ አንተን ነገር ያሳይም ብሎ ቁጭ እንላለን። ብዙ ዓመት ግን እሱ ተሸክሞናል። እግዚአብሔር ራሱ ስንት ዓመት ተሸክሞን አንድ ቀን እኮ አንዴ ቆንጠጥ ሲያደርገን ነው አኩርፈን የምንጠፋው። እና የቻሉህን ሰዎች አላቸው ነው። በአጠቃላይ ግን ምን ማለት ነው? እንዳንተ ደካማ የሆኑ ጎረቤቶችን ወይም ባልንጀራህን እንደራስህ ውደድ ማለት ነው ፍቹ። የወንድሞችን ድካም ቻል። ይሄ ማለት ምን ማለት ነው? ወይ ደግሞ ሌሎች ሰዎች አንተን እንደቻሉህ አንተም ደግሞ ሌሎች ሰዎችን ምን በል ነው? ተሸክማቸው ነው። ተሸክማቸው። የሆነ ሰሞን አንድ ሰው ይሸከማል። የሆነ ሰው ደግሞ እሱ ይደክምና አንተ ተሸክማል። ከሰው ጋር ስንኖር እንደዚህ ነው። ሰው እኮ ከሰው ጋር የመኖር ጥበብ ቢያውቅ ዓለም በብጥብጥ አትሞላም ነበር። ባለትዳሮች ሁሉ በአንድ እግሩ ቤታቸው የሚቆም ለምን ይመስላችኋል? ሁልጊዜ ወይ ተሸከሚ ምን የሚል ወይ ተሸከመኝ ነው የምትል። እሱም መሸከም እንዳለበት የሚያስብ የለም። ገዳማት እሳ የሚበጣበጡት ለምን ይመስላችኋል? መነኩሴውስ ቢሆን ቀላል ነው እንዴ? መነኩሴስ ቢሆን ለምን ይመስላችኋል? ወንድሙን የሚሸከም የለም፣ እህቱን የሚሸከም የለም። ሲሸከሙት ደስ ይለዋል። ተሸከመኝ ሲባል ግን አያሳየኝናል። እንዲህ እኮ ድረስ ነው። ሰዎች ሲሸከሙት ግን ደስታው የሰው ዕዳ ሆኖ ሲኖር ደስታው ነው። አንተም ተሸከመኝ ደክሞኛል ሲባል ግን ወሩሮ መጣል። ይህ ምን ይሉታል? ሰው እንዲህ ሲሸከመ ደስ ካለ አንተም ተሸከመ። ስለዚህ ገላትያ ምዕራፍ 6 ቁጥር 3 ላይ ከእናንተ ማንም ቢሆን የወንድሞቹን ድካም ምን ይበል ይላል? ይሸከም ይላል። የወንድሞቹን ድካም ይሸከም። ስለዚህ አልጋህን ተሸክመ ሄድ ማለት የወንድምህን አመል ችለህ ወዴት ሂድ ነው? ወደ መንግሥተ ሰማያት ሂድ ነው። ይሄ ነው። እስቲ አንድ የከፋ አመል ላምጣላችሁ። ለዚህ ማስረጃ አባቶች አድርገው ያመጡትን አንድ 2 ታሪክ ላምጣ። 3 አጭር ናቸው። አንደኛው ምን አይነት ሰውዬ ነው? ባይታዊ ነው። ዘግቶ የሚኖር ነው። ባይታዊ ነው። ዘግቶ ሲኖር አንድ ሰውዬ መጣ። በቀን ምን ይሰጠዋል? 1 እንጀራ ይሰጠዋል፣ ስንቁን። ከዛ እንደዚሁ በነገው መጥቶ ይሰጠዋል። አሁን አንድ ሰነፍ ድሃ አየ። አሃ እንዲህ አይነት ምግብ ካለን ታዲያ እኔ ምን ያለፈኛል? ማታ እየሄድኩ የዚህን ሰውዬ አንዳንድ እንጀራ የማልቀበል ብሎ አሰበ። ኋላ ሰውየው መጥቶ እንጀራውን ሰጥቶ ሲሄድ ወዲያው ተከትሎ ይመጣና ስለ እግዚአብሔር ይሰጠዋል። ሌላ የለውም። ደግሞ ተመልሶ በበነጋውን ሲመጣ ስለ እግዚአብሔር ሰጠው። የወንድምህን ድካም ተሸከም ብሎኛል እንዴት አደርጋለሁ ብሎ 2ኛ ቀን 3ኛ ቀን ስለ እግዚአብሔር ሰጠው። 4ኛ ቀን ስለ እግዚአብሔር ሰጠው። ምን ምሕረት የሌለው ነው። 5ኛ ቀን ስለ እግዚአብሔር ሰጠው። 6ኛ ቀን ስለ እግዚአብሔር ሰጠው። 7ኛው ቀን ላይ ተፈተነ። አንድ ሰው ምግብ ሳይበላ ከ7 ቀን በላይ መቆየት አይችል። ልሞት አይደል እንግዲህ ማመችስ 6 ቀን ሰጠው እንግዲህ ልብለው አለ። ኋላ ግን መልሶ ተርቤ ብመጣ አላበላኝም ብሎ ቢፈርድብኝስ? ሰጥቼው ልሙት አለ። ሰጥቼው ልሙት ብሎ ሰጠው። ያ በ7ኛው ቀን ትዕግስቱን አየና መከራ ምንን ያመጣል? ትዕግስትን በሉ እንጂ ትዕግስት ምንን ያመጣል? ተስፋ ደግሞ ምን አይልም? ይሄ ሰውዬ ይዞት ሲሄድ ጠይቆት የማያውቅ ባለጸጋ የዚያለት ራቱን ይዞለት መጣ። በስንተኛው ቀን ነው? በ7ኛው ቀን ነው ማለት ነው። የወንድሞቻችን ድካም ስንሸከም መጨረሻ ላይ ግን ሰፊ ነገር ወምንዳቢ አራበሊታ ያለ ዳዊት ይሄን ነው። መጨረሻ ላይ ጠባቡን ነገር እግዚአብሔር ሰፊ ያደርጋል አላችሁ። 2ኛ ደግሞ ምንም ያደረግ ሰው መሰላችሁ? የአንድ ባይታዊ ደቀ መዝሙር ነው እና ምዕመናን ስጦታ ለአባታችን ስጥልን ሲሉት ቀምጠል ያደርግና ብዙ ለሱ ሰጥቶ ለአባትየው ስንት ነው የሚሰጥ? ጥቂቱን ማለት ነው።
አንድ እንጀራ ካመጡ እሱ ትልቁን ግማሽ ይበላና ለእሱ ቁራሽ ይሰጠዋል። እሱ ግን ያውቅበታል። እያወቀው የልጄ ድካም አይደል ምን አደርጋለሁ ብሎ ችሎት ኖረ ዘመኑን ሙሉ ማለት ነው። ሊያርፍ ሲል ጌታ መጥቶ ምን አለው መሰላችሁ? የሚሰርቅህን ሰው ታግሰ ስለኖርክ መስቀሌ እንደተሸከምክ ወጥርልሃለሁ፣ ስለዚህ ክብርም በዚህ እሰጥሃለሁ አለው። አንተ እኔን መስለኸኛልና አለው። ደቀ መዝሙሩን ጠርቶ ምን አለው መሰላችሁ? እየሰረቁ ክብር ላሰጡ ልጆችህ ምስጋና ይገባቸዋል ብሎ ሳመው ማለት ነው። የሰው መጽደቂያ ሁኜ ቀርቻለሁ ብሎ እሱም ደግሞ ንስሐ ገባ ማለት ነው። እየሰረቁ ክብር ላሰጡኝ እጆች። አሁን እንደዚህ እናደርጋለን። ሲሰርቃችሁ አንድ ሰው ኧረ ምን እንዲሁ እሱ ከሳሳ እደከመው እያላችሁ ታመሰግኑበታላችሁ። ይሄ ነው እንግዲህ የወንድምን ድካም መሸከም። ሶስተኛ በጣም ብዙ ታሪክ ነው ያለ እንደዚህ አይነት። እንዲህ አባ ጳኩሚስን ልንገራችሁ። አባ ጳኩሚስ ከአንድ ሴት አጋንንት ሰፍረውባት አዩ አይደል? እናንተ አጋንንት ከዚህ ሴት ውጡ አላት። ከሷ ከወጣን አንተ ላይ መተን እንሰፍራለን አሉት። ብቻ ልቀቋት እንጂ ኑ ስፈሩ። አያችሁ እንዴት ድካሟ እንደሚሸከምላት ማለት ነው። እኔ ላይ ስፈሩ አለ። ክርስቶስ ከሱም ከሷም እንዳይኖሩ ማድረግ ይችላል አይችልም? ይችላል። ግን ለፍቅር ምልክት እሱ ላይ ሲሰፍሩ ዝም አለው። ሰፍሮ ሲሰግድ ሲጸልይ አናቱን በራስ ፍልጠት ይቀጠቅጡታል። ጌታዬ ኢየሱስ ክርስቶስ ሆይ እነዚህን አጋንንት ስለሰጠኝ ተመስገን ይላል። አንተ አታማርርም እንዲህ ያሉት አጋንንት እኮ ናቸው። እንዴ ምን ብዬ አማርራለሁ አላቸው። እንዴ ረዚህ ሰው ጋር ማን ይኖራል? እንሂድ ተባባል። ቆዩ እንጂ ዘመድ ቤት ሄዱ እንደሚቆይ ሰው ቆይ ጥቂት አላቸው። ኧረ አንተ ጋር ማን ይኖራል? በነው ጠፉ። አንደኛ ለዚያች ሰው የከፈለላት ዋጋ፣ ሁለተኛ ደግሞ ያ ሁሉ ደርሶበት ምንድን ነው የሚል የነበረው? ተመስገን። አባቶቻችን ጋኔን ተሸክመው ተመስገን ይላሉ። እኛ ደግሞ አንድ ሰው መቻል አቅቶን እንኳን እናማርራለን። እንዴት ያለ ጠባብ ልብ እንዳለን ይገርማል በእውነቱ ማለት ነው። አባቶቻችን ይኸው እነዚያን ሰራዊት አጋንንት ጦር ተሸክመው ችለው እኮ ነው ኑረው ነው። እናንተ አንድ ሚስት ችሎ መኖር ያቃታችሁ የከተማው ሰው ማለት ነው። እነዚያን ሰራዊት ችለው ኑረው አንድ መሸከም አንድ አመል መሸከም። እንዴ ቅዱስ እንጦንስ እኮ እስክንድሪያ ብቅ ሲል የበረሃው ኮከብ እንጦንስ መጣ። እንባረክ ብለው ምዕመናን እንደ ንብ ስፍር አሉበት። እማያምኑት አሕዛብ ሁሉ ሂደው ስፍር አሉበት። ወግዱ አባታችን አታንጨናንቁት አሉ አስተባባሪዎቹ። ተው ይሄ እኮ የክርስቶስ በጎች ድምፅ ነው። እኔ የአጋንንትን ጩኸት እንኳን ችዬ ኖሬያለሁ አለ። እንዴት ያለ መከራ ችለው እንደኖረ አባቶቻችን። አልጋህን ተሸክመ ምን በል ይሄድ ነው። ወንድምህን ተሸክመ ይሄድ ነው። ወንድም ጥሎ ጽድቅ የለም፣ እህት ጥሎ ጽድቅ የለም። ተያይዞ መዳን ነው እንጂ የጥሎ ማለፍ ክርስትና የለም። አልጋህን ተሸክመ ሂድ። የእግዚአብሔርን ሕግ የቤተ ክርስቲያን ሕግ የቻለችንን የቤተ ክርስቲያንን ፈተና ታግሶ መቀጠል ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣና መጥቶ ሸክማችን አንከባሎ ትንሣኤና ሕይወት ነውና ሕይወትን ሰጥቶ በጸጋ ብርሃን ሸልሞ ሀይው መላእክትን ሰጥቶ በመንግስተ ሰማያት በግርማ መንግስቱ ዘለዓለም ያለ ጨለማ ወደምናበራበት ሀገር ያገባን። ወስብሐት ለእግዚአብሔር። ይቆየ